በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 169ኛ ነው። በክፍል 169ኛ የሕይወት ገጠመኝ እንግዲህ ብዙ የምንጠቀምበት ገጠመኝ እንደሚሆን ተስፋ አደርጋለሁ። በተለይም ደግሞ በባለፈው በ168ኛ ላይ ስለ ግብረ ሰዶምና ስለ አጠቃላይ ስለ ግለ ወሲብ ያቀረብኩትን ገጠመኝ አይታችሁ ኮሜንቱ ላይ መምህርዬ ለምን 72 ያረከው ወደዚህ ቀርብ አድርግልን ብላችሁ ኮሜንት የጻፋችሁልኝ ሰዎች አክብሬ ቁጥሩን ብቻ ቀያየሬዋለሁ። ገጠመኙን ቁጥሩን መቀያየር ብቻ ነው የሚያስፈልገው። ስለዚህ 72 ላይ ሊሄድ የሚችለውን ወደዚህኛው ላይ አምጥቼዋለሁ። ሙሉ በሙሉ ስለ ሌዝቢያን ባላወራም ግን እስቲ ይሄን ገጠመኝ በደንብ አዳምጡት፣ በደንብ ስሙት። እንዴት በሂደት እንደጠፋን፣ እንዴት ዲሳፒር ወይም ደግሞ ከመታየት እንደተሰወርን ከሰው እይታ እኮ ነው። ከእግዚአብሔር የትም አንሰወርም። ከሰው እንዲሁም ከጓደኞቻችን ከራሳችን እንዴት እንደጠፋን ማሳያ ነው የዛሬው ገጠመኝ። ብዙ ነገር ነው የምትማሩት። ይህ ገጠመኝ ደግሞ እናቶች በልጆቻቸው ላይ ያላቸውን ተስፋ ማየት የሚፈልጉትን ነገር ማለት ነው ለማየት ጉጉታቸው ጥግ ድረስ ሲደርስ ምን እንደሚያደርጉ ለማየት ነው የምንሞክረው። እግዚአብሔር ከኛ ጋር ይሁን። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እናቶቻችን በአንድም በሌላ መንገድ ልጆቻቸውን ማሳደግ ለቁም ነገር ማብቃት ያው ይፈልጋሉ። ያለ ነው፣ የተለመደ ነው። የትም ብለው በየትም ገብተው ብቻ ልጆቻቸው እንዲያድጉ ነው የሚፈልጉት። ይሄ ደግሞ ብዙ ወደ ኮተት እንድንሄድ ያደርገናል። እና ይሄኛው ቤት ግን ለየት የሚያደርገው ምንድን ነው? አባት ትዳር በያዙ ወይም ባገቧቸው ሚስት ባገቡ በ7 ዓመታቸው ወይም በ8 ዓመታቸው ነው ያረፉት። በዛ ሂደት ውስጥ 5 ልጆች ነው የወለዱት። 5ቱም ልጆቻቸው የአባታቸውን ፍቅር ሳያጣጥሙ በ7 ዓመት ውስጥ 5 ልጅ መውለድ ማለት በጣም ከባድ ነው። የመጀመሪያዎቹ 2ቱ ለየብቻ ተወለዱና ከዛ መሀል ላይ ያሉት መንታ ናቸው። ከዛ መጨረሻ ላይ ደግሞ አንዲት ሴት ተወለደች ማለት ነው። አጠቃላይ 5 ልጅ እና እኛ አባት በሽታ ነበረባቸው፣ አረፉ። እናት ብቻቸው ልጃቸውን የማሳደግ ዱብዳ አልለው። በእርግጥ በጣም ሀብት ጥለው ነው የሄዱትና ሄዱ ዱብዳ አይባልም። ምናልባት ከገንዘብ አንጻር ካየነው ምንም አልተጎዱም። እንደ ሚስት ግን ባል የሌላት ሚስት ብዙ ጊዜ ትደፈራለች። ወይም ደግሞ አስገድዶ መደፈር ሳይሆን ልጆቻቸውም ራሱ በዚህ ጉዳይ ላይ የሴት ልጅ ተብሎ የማደግ የአባት ፍቅር ሳያድጉ አድገው የሆነ አንካሳ የሆነ የላይፍ ስታይል ይኖራቸዋል። አባት የሌለበት ቤት ወይም እናት የሌለችበት ቤት ላይ ሙሉ የሆነ አስተዳደግ ይኖራል ብዬ ተስፋ ስለማላረግ ነው። ለልጆች እናትም አባትም ያስፈልጓቸዋል። ፍቺ እንዳይኖር የተፈለገበት አንዱ ምክንያት የባልና የሚስትን ትዕግስት፣ የባልና የሚስትን መቻቻል የተፈለገውም ስሜታቸውን ተቆጣጥረው ለልጆቻቸው ሲል እንኳን መኖር እንዲችሉ የተፈለገው ለልጆች ሲባል ነው፣ ለስሜታቸው ሲባል። ከእናትና አባት መፋታት ቀጥሎ ቀጣይ የልጆቻቸውም ህይወት ደግሞ እንደዛው ፍቺ የበዛበት እንዳይሆን ምን ይደረጋል? በተቻለ መጠን አንተም ተው አንቺም ተው እየተባለ እርቁ ዝም ብሎ በየጊዜው የተደረገ ትዳር ልጆች እንዲያከብሩ ሲያድጉም እነሱ በትዳር ውስጥ የመኖር ፍላጎታቸው እንዲቀጥል ይደረጋል። ግን ጤናማ የሆነ አካሄድ ነው ብዬ አላስብም። አንተም ተው አንቺም ተው የሚለውን ነገር ሁለቱም ችግራቸውን በደንብ ፈተው ትዳራቸው እንዲቀጥሉ ነው ትልቁ ጉዳይ መሆን ያለበት። ግን እዚህ ገጠመኝ ላይ የምንሰማው ምንድነው? ወንድ የለም። የቤቱ ወንድ ማለት ልጆቻቸው አድገው ጎረምሳ የሆነው የመጀመሪያው
ልጃቸው ነው የሚሆነው። እና የመጀመሪያ ልጃቸው ወንድ ነው፣ የመጨረሻ ልጃቸው ሴት ናት። መጀመሪያዎቹ ወንድና ሴት ተወለዱ፣ ከዛ መንታ ወንዶች ተወለዱ፣ ከዛ ደግሞ እንደገና የመጨረሻ ሴት። ስለዚህ 2 ወንድ 3 ሴት አለ ማለት ነው። እንደገና ደግሞ ልጆቻቸውን ሲያሳድጉ ዘመድ ከክፍለ ሀገር አምጥተው የሚላላክ ምናምን ጉልበት ስራ የሚሰራ ብለው ያመጡት ሌላ ወንድ ልጅ አለ። ይሄ ልጅ ከመጣ ደግሞ ከ5 ዓመት በኋላ ደግሞ ሌላ ሴት ልጅ አምጥተዋል። ሁለቱ የመጡት እንግዶች ምንድናቸው? የቤት ሰራተኛና ዘበኛ ሆኖ ነበር የመጡት። ግን የስጋ ዘመድ በመሆናቸው እየከፋቸው ፊታቸው ጥሩ ያልሆነ መልክ ሲያሳዩ አይተው ገጠርም ወቀሳ ሲበዛባቸው እንደ ልጆቻቸው እያሳደጓቸው ሌላ ዘበኛና የቤት ሰራተኛ ተቀጠረ ማለት ነው። በአጠቃላይ ስንት ሰው አለ ማለት ነው? እዛ ቤት ውስጥ 9 ሰው አለ ማለት ነው። 5 ልጆች፣ 2 እንግዶች 7፣ እናትየው 8፣ ዘበኛና የቤት ሰራተኛ 10 ናቸው። ዘበኛና የቤት ሰራተኛ ሲጨምር 10 ናቸው። እንግዲህ 10 ቤተሰብ ኮንስታንትሊ ያለምንም ማቋረጥ ለ18 ዓመት ያክል አሳድገዋል። 10 ቤተሰብ ዝንፍ ሳይል እጥፍ ሳይል በፍቅር በጥሩ ትምህርት በጥሩ ሞራል በጣም ደስ በሚል መልኩ አድገዋል። እንደ ቤተሰብ ቋንቋ ማለት ነው። እንግዲህ እንደ ቤተሰብ ምንም እንከን ሳይገኝብን ነው ያደግነው። አንድ እንከን ሲባል ምንድነው? ምንም እንኳን የሴት ልጅ ብንሆንም ማለት አባት ሳይኖር ብናድግም እናታችን እንደ አባትም እየተቆጣች እያፈጠጠችብን፣ በቤትም አንዳንድ የሚመጡ አጎት አለ። እሱም እየተቆጣ ምን እያለን እንከን ሳይኖርብን ማለት ይሄ ነው። ሁለተኛ ነገር ደግሞ በትምህርታቸው ጎበዞች ሆነው ሁሉም ውጤታቸው በማዕረግ ተመራቂና የሚገርም አይነት ዲፓርትመንት ነው የሚመርጡት። የትምህርታቸው ምርጫ ደስ ይላል። በጣም ጥሩ ጥሩ ቦታ ላይ ነው የገቡት። እስቲ እንዴት እንዳደጉ ትንሽ በተወሰነ መልኩ ልንገራችሁ። አስተዳደጉን ሳይሆን በቃ ትምህርታቸውን ከጨረሱ በኋላ ያለውን ነገር ልንገራችሁ። እንደው አስተዳደግ እንኳን መናገር ያን ያክል ዲቴል መግባትም አያስፈልግም፣ ጥሩ አይደለም። ብቻ እናት እንዴት ያሳደገቻቸው ባጭሩ 5 ደቂቃ ስጡኝና አስተዳደጓን ሳልጠቅስ ከሄድኩኝ አንድ ልጅ ይቀየማል። ለምን ዲቴል የነገረኝ ይሄን እንዳታልፈው ብሎ የነገረኝ ልጃቸው አንደኛ ልጃቸው ነው። የትኛው ከምንትዮች ውስጥ አንደኛው ማለት ነው። በመንታ ሆነው የተወለዱት ውስጥ ወንዱ መምሬ መናገር አለብህ ያለኝ ምንድነው? ከገጠር የሚመጣ ዘመድ አለ። ያ ዘመድ የተባለ ሰው ከገጠር ይምጣ እንጂ ከተማ ኖሮ ከተማ አድጎ ወደ ገጠር የገባ ሰው ነው። በዚህም ደግሞ ማንነቱ አገር በቀል እውቀት እያለ እሹሩሩ የሚለው የድብትርና አሰራርና ትምህርት አለ። ይገባቸዋል መቼም። ከዚህ ጋር በተገናኘ ከገጠር በአመት እየመጣ ልጆቹን ይጎበኛል፣ ያያል። ዘመድ ነው፣ የእናትየው ዘመድ ነው። የአባትየው ነው መሰለኝ፣ ይቅርታ የአባትየው ዘመድ ነው። ዝምድናው በአባትየው እንደሆነ ነው የተረዳሁት። ለመሰላችሁ የሞተው ዘመዴን የሞተው ቤተሰቤን በዚህ እንኳን እስቲ ላግዘው እያለ ነው ሲያረግ የነበረውና እናት ግን በጣም ነው የሚያከብሩት። ይሄንን ከክፍለ ሀገር የሚመጣውን ሰው በጣም ነው የሚወዱት። ለምን ሲባል ትንሽ ጉራ አለችባቸው። ጉራ ብቻ አይደለም፣ አትምከሩኝ፣ አትናገሩኝ፣ አትንኩኝ ባይነት አለባቸው። በሰፈራቸው የተከበሩ በባላቸው ምክንያት በባለስልጣንነት የተከበሩ ናቸው። ባላቸው ስልጣን ያላቸው ስለነበሩ የተከበሩ ናቸው። ከዛ ቀጥሎ ደግሞ ራሳቸውን በተፈጥሯቸውም ሴትዮዋ ራሱ ቲቢት አለባቸው። ቲቢት ሲባል ምንድነው? ይሄን ራሳቸው የሚናገሩት እኔ አይደለሁም። እንዲያውም ቲቢታቸው እንዴት ጥግ እንደነካ ሲናገሩ ጭራሽ አጥፍተሻል ብሎ የሚመክረኝን ሰው መክሬ ነው የምሸኘው ተሳስቼ እንኳን ቢሆንም ነው የሚሉት። እና በዚህ ልክ እንደዚህ አይነት ባህሪ ያላቸው ሰው ናቸውና ልጆቻቸውን እንዴት ማሳደግ እንዳለባቸው ይሄ ገጠር የገባ አገር በቀል እውቀት እያለ የደብተራዎችን ትምህርት ለመማር ከክፍለ ሀገር ከውጭ ሀገር ኢትዮጵያ ከኢትዮጵያ ደግሞ ክፍለ ሀገርና ገጠር ገብቶ አብሮ የሚልኮሰኮስ የሆነ ሰው ነው። የሚልኮሰኮስ ስላችሁ በቃ ያንንም ለማወቅ የሚሞክር ሰው ነው። ዛሬ ላይ ቲክቶክ እና ዩቲዩብ ላይ እንደምታዩቸው አገር በቀል እውቀት የአባቶቻችን ጥበብ ምናምን እንደሚሉት የሚያቀነቅን ሰው ነው። ስለዚህ ዘመዴን
ስሙን ማስጠራት አለብኝ። ልጆቹ ቢያንስ ጎበዞች ሆነው በመንፈስ ያየኛል ብሎ አስቦ በልጆቹ ላይ ነው ሲለማመድ የነበረው ማለት ነው። ምንድነው የሚለማመደው? ይገርመኛል። የዘመዴን ስም ላስጠራ ብሎ በልጆች ላይ አስማት መለማመድ። እያንዳንዱ ልጆች በትምህርታቸው በጣም ጎበዝ እንዲሆኑ በአቅማቸው አብሾና አፍልሆ አጠጥቷቸዋል። የእውቀት ጥበብ የሚባለውን በሙሉ አለ የሚባለውን ጥበብ በሙሉ አጠጥቷቸዋል፣ አብልቷቸዋል፣ አልብሷቸዋል እና ደግሞ ያን እየተጠቀሙ አድገዋል። በትምህርታቸው ማንም አይደርስባቸውም። እሳት ናቸው። ሁሉም የመረጡት የትምህርታቸው ግራጁዌት ያደረጉበት የትምህርታቸው እንትን በፍላጎታቸው ነው የሆነው። ሳይፈልጉ የተመረቁበት ምንም አይነት እንትን የለም፣ ነጥብ የለም። ከዛ ስራ ደግሞ ያዙ፣ ተመርቀው ጨረሱ። ሁሉም አምስቱም እኩል ጊዜ ባይጨርሱም ግን አምስቱም ዩኒቨርሲቲ ገብተዋል። ዩኒቨርሲቲ ያልገቡት ማናቸው? እነዚህ በዝምድና መጥተው የገቡት ናቸው። ምናልባት ለምን እንደሆነ አይገባኝም። አብረውን ያደጉት፣ አብረውን የበሉት፣ አብረውን የጠጡት። እንዲያውም ሴትዮዋ ፊት የጠየኳቸው ከልጆቹ እኩል ነው ያደጋችሁት አልኳቸው። አዎ። ለምንድን ነው ታዲያ እናንተ ለብቻችሁ ተለይታችሁ ዩኒቨርሲቲ ያልገባችሁት? ሁለታችሁ ግን የሚገባውን ነገር አድርገውላችኋል። ልጆቹ የተማሩበት ትምህርት ቤት የተማራችሁት አልኳቸው። አዎ። እኔ እንጂ አልገባንም ያሉት እነሱ ራሱ። በኋላ መልሱን ታገኙታላችሁ። እነዚህ 5 ልጆች ግን እናታቸውን አስደስተዋል። በአራት ነገር እናታቸውን አስደስተዋል። በጨዋነት፣ በትምህርታቸው ጉብዝና ግራጁዌት በማድረግ ሌላው ዘመዶቻቸውን ሄደው ይጠይቃሉ። ከቤተሰብ ጋር ከዘመድ ጋር ይገናኛሉ። ይሄ ቤተሰብ የመወደዳቸው ነገር በጣም ይገርማቸዋል ሴትዮዋ ራሱና በጨዋነታቸው በአጠቃላይ የተመሰገኑ ናቸው ልጆቹ። የሰፈር ሰው እንዴት እንደሚወዳቸው በጣም ነው የሚወዳቸው። በጣም ጨዋ ናቸው፣ ስነ ስርዓት አላቸው። በትምህርታቸው እጅግ በጣም አሪፍ ናቸው ተብሎ የሚታሰቡ ልጆች ናቸውና የተማሩበት ትምህርት ቤት ደግሞ ያው ይቅርታ ይደረግልኛ ትምህርት ቤቱን አልጠቅስም፣ ግን በጣም አይደለም የመንግስት ሊሆን ቀርቶ የግል ሆኖ ራሱ የግል ትምህርት ቤት ራሱ ስታንዳርድ አለው አይደለም። ኢንተርናሽናል የሆኑ ትምህርት ቤቶች አሉ፣ በሃይስኩልም ሆነ በኤሌመንተሪ ደረጃ በዩኒቨርሲቲም ደረጃና በጣም በቃ የመጨረሻው ትልቁ ቤስት የሚባለውን ትምህርት ቤት ፈልገው ነው የሚያስተምሯቸው። በገንዘብ ውድ የሆነውን በትምህርት ቤትም ኮምፒቲሽን ውስጥ ገብተው በአስተምህሮት በጣም ምርጥ የሚባሉት ትምህርት ቤት ላይ እየወሰዱ ነው የሚያስተምሯቸውና ትምህርት ቤቱ ስላሳለፋቸው ወይም ማትሪክ ወይም የሆነ ነገር እንዲያልፉ ስላደረጋቸው ብቻ ሳይሆን በትምህርታቸው ጎበዝ ናቸው፣ ሰቃይ ተማሪ ናቸው። ዩኒቨርሲቲም ሲገቡ መቼም የግል ዩኒቨርሲቲ ነው ያለው፣ የግል ዩኒቨርሲቲ ነው የጨረሱት ሁሉም፣ ግን በጣም ስማርት ናቸው በትምህርታቸው። በቃ ይሄንን ብቻ ያዙልኝ። ትምህርት ብቻ አይደለም ጸባይም ሁሉ ነገራቸው አሪፍ ነው። ግን ከዛስ በህይወታችን እንመጣለን። እንግዲህ ወደ ህይወት ስንመጣ ነው ትልቁ እንቆቅልሽ ጥያቄ ውስጥ የሚገባው እዚህ ጋር ነው። እኚህ እናት እንደ ማንኛውም ልጆቻቸውን ወግ ማድረግ አድርሰው የመጀመሪያ ልጃቸው ግራጁዌት አድርጎ ተመረቀ፣ ስራ ያዘ፣ አገባ። ሁለተኛውም ልጃቸው ተመረቀ፣ ስራ ያዘ፣ አገባ። ሶስተኛውም መንትዮቹም አንድ ላይ ነው ያገቡት። ባይዘዌ የመጨረሻዎቹ ሁለቱም ራሱ የመጀመሪያዎቹ ወንድና ሴት ተከታታይ ቢወለዱም በየተራን ያገቡት። መንትዮቹ አንድ ላይ ያገቡ። የመጨረሻዋ ደግሞ አንድ። ስለዚህ ስንት ጊዜ ሰርግ ተደግሷል ማለት ነው? 4 ጊዜ ሰርግ ተደግሷል ማለት ነው። ሁሉም አግብተዋል። በሰርግ በወግ ማድረግ ምንም የቀራቸው የለም። ዓለማቸውን ያዩት ሴትዮዋ። እሺ ከዛ እንግዲህ ምንም እንኳን አታወጡለትም። ትዳሩን ማነው ቤተሰቡን፣ ሰላማቸውን፣ ጨዋታቸውን፣ እናታቸው እንዴት እንደሚወዱ ኦ ማሚ ያሉ እያቀፉ ምናምን ሰላም ይላሉ። እንግዳ ፊት እናታቸው እንዴት እንደሚወዱ ያሳያሉ። በቃ እንደዚህ ነውና ወለዱ። ሁሉም ልጆች ወለዱ። ያልወለደ የለም። ሁሉም ወልደዋል። ሁሉም ልጆቻችሁ ይወለዱላችሁ። መልካም ነው፣ ደስ ይላል። ለምን እግዚአብሔር በጊዜ እንዲነቁ አላደረጋቸውም ብለን ልንጠይቅ እንችላለን። ያለውን ችግር ስጠቅስላችሁ ትረዳላችሁ። እግዚአብሔር በዚህ ቤተሰብ ውስጥ ነበረ ወይ ብዬ ጠይቃለሁ እኔ። አዎ ሰላም ስታዩ እግዚአብሔር አለ፣ ፍቅር ስታዩ እግዚአብሔር አለ፣ በትምህርት ጨዋነት በቃ አጠቃላይ ስታዩት እግዚአብሔር አለ እዛ ቤት ውስጥ ያስብላል።
ሰይጣን ምን ያህል አስመሳይና ዲሲፕሊን አድርጎ እንደሚያኖር ደግሞ የምታዩት በዚህ ቤተሰብ ውስጥ ነው። ልጆቻቸው አምስቱም ልጆቻቸው ይሄ ሁሉ ነገር ተሟልተው አንድ ነገር ይቀራቸዋል። እግዚአብሔር የሚባለው አምላክ፣ ቤተክርስቲያን የምትባለው ቤት፣ ቅዱስ ቁርባን የሚባለው ምግብ፣ መንፈሳዊ ህይወት የሚባለው ጎዳናና ፍኖት መንገድ የለም በህይወታቸው ውስጥ። እየበሉ እየጠጡ እየተደሰቱ ሃይማኖት ምን እንደሆነ ሳያውቁ ማደግ በጣም ነውር ነው። ነውር ነው ብቻ አይደለም ጎዶሎነትም ነው። እማማ ወይም እኚህ እናት የልጆቻቸውን መስመር ሲያቀኑ አይ ምን ይሄን መሰለ ጨዋ የሆነ ደስ ያጥኑ እንጂ ሌላው ምን ችግር እኔ ጸልይላቸዋለሁ እኔ እያሉ ነው የሚሉት። እና በጣም ሁኔታቸውን ብታዩት ይገርማቸዋል። ሲናገሩ የነበረ ሴትዮዋ ኢንተርቪው አድርጊያቸው ቢሆን ኖሮ አገላለጻቸው የሚገርም ነው። ልጆቼን ሳሳድግ ጎረቤትም ሲመሰክር ኧረ እነሱ ጨዋ ናቸው ቤተ ክርስቲያን ሄዱ አልሄዱ ብሎ ጎረቤትም ይመሰክራል። ከሴትዮዋ ንግግር ተነስቶ ነው። ግን እንደው ድግስ ኖሮ የሆነ ዝክር ኖሮ ተጠርተው ካልሆነ በስተቀር ከግቢያቸው ወጥተው ቡና ለመጠጣት ጎረቤት አይሄዱ። ቤታቸው ነው ክትትሉ ያሉ። ሴትዮዋ በጨዋነትና በስነ ምግባር ካያችሁት ሴትዮዋን በጣም ጨዋ ናቸው በስነ ምግባር ስታዩት። ግን ከጸባይ አንፃር ስታዩት ደግሞ ቲቪት የምትባለው እቺ ከንቱ ዳስ ይሄ እንዴት ነው አለ አይደለም ሀብት ንብረት አለኝ የባለስልጣን ሚስት ነኝ ልጆቼ ገንዘብ ካለ ምንም አይጉደልባቸው መንዳት ከፈለጉ ከዛ ደግሞ ማግኘት ከፈለጉ ማንኛውም አይነት ላይፍ ማየት የሚፈልጉትን ነገር በሙሉ እንዲያዩ እኔ መንገዱን አመቻቻለሁ ደስ ያላቸውን ያድርጉ የሚል መንገድ የከፈቱ እናት ናቸውና ግን ልጆቻቸው ደግሞ በትምህርት ጎበዝ የሆኑት በአጎታቸው የድብትርና መንፈስ ምክንያት ነው። ሁለቱንም እየነገርኳችሁ የሚሄደው አመስግናችሁ ወይ ታድለው ብላችሁ በኋላ ስብር እንዳላረጋችሁ ብዬ ነው። ሰይጣንን አጅር የወንዲም ለካ ታረጋለህ እያላችሁ እንድትሄዱ ስለምፈልግ ነው። እግዚአብሔርን አያውቁትም። ማተብ አስረዋል። ስዕለ ማርያም ቤታቸው ይኖራል። አዎ እንደ ማንኛውም ኦርቶዶክሳዊ ጥምቀት ሲሆን በዓላት ሲሆን ምናምን ሲሆን በቃ ይሄ እንደ ማንኛውም ክርስቲያን ኖርማል ክርስቲያን ብዬ ሁሌ የምናወራው ወይም ደግሞ ተራ ክርስቲያን ዝም ብሎ ክርስቲያን ኖርማል የሚለውን በዚህ ነው የምተረጉመው እኔ። ወይም ደግሞ ተርታ የተለመደ ኖርማል ሁሉም ማህበረሰብ በለመደበት መልኩ የሚሄድ እሺ። ከዛ አግብተው ሁሉም ወለዱ። ሁሉም የራሳቸው ትዳር ያዙ። እማማም እድሜያቸው እየገፋ ደስ ብሏቸው የልጅ ልጆቻቸው እየመጡ ግቢ ውስጥ ሲያተራምሱት ደስ ይላቸዋል። ግቢው ሰፊ ነው። በቃ ቀውጢ ይፈጠራል ቤቱ ግቢው በቃ ደስ ይላቸዋል። እና ዘመድ አዝማድ ይመጣል። አምስቱ ልጆቻቸው የልጆቻቸው ሚስቶች 10 በሉ። ሁለቱ ደግሞ እነሱም ደግሞ አግብተዋል። ግን እንደ ልጆቹ አይደለም ያገቡት። አይ ዶንት ኖ ይለያል እንትናቸው ራሱ ይሄ ትምህርታቸው ጓደኛ ሲያመጡ ሲያስተዋውቁ ማማን ምናምን ይለያል። ግን በድለዋቸው አይደለም ሴትዮዋ የሆነ የጎደለባቸው ነገር እንዲኖር አድርገው አይደለም። እንደው እንደ ልጆቼ ያሳደግኳችሁ ግን የሆነ የባዳነት ስሜት ይሰማቸዋል ልበል ይላሉ ሴትዮዋ። አይ ትዬ እንደሱ አይደለም እኮ እማዬ እኔ እንጃ ብቻ ለማንኛውም ኧረ አንቺ ብቻ አለሽም ያም እንትንም ወንድምሽም ሁለታችሁም ስጋዎቼ ስላልሆናችሁ ጡቴን ስላልጠባችሁ ትንሽ ራሳችሁን ገለል ታደርጋላችሁ ልበል ይላሉ። ይለያል እንትላችሁ የልጆቹ የነዚህ ሁለቱ ወንድና ሴቶች ዘመድ ሆነው የመጡትና ኢቭን ፍቅረኛ አምጥተው ሲያስተዋውቁ ራሱ እትዬ ጓደኛዬ ነው ተዋወቂው ብለው አምጥተው አስተዋውቀው በዛው ነው ሰርግ ሳይሰረግ ወደ ቤት የገቡት ሁለቱም። ለምንድን ነው እንደ ልጆቼ እንድታገቡ ማላረገው? ሰርግ ይደገስ የሆነ ፕሮግራም ይደረግ ሲባል አይ ማየ ሰወልድ ክርስትና ላይ ይሆናል። ያኛውም እንደዛው ተነጋግረው ነው የሚያደርጉት። ግን የእውነት ማለት ጠይቂያቸዋለሁ ራሳቸውን ምንም የጎደለብን ነገር የለም ብለዋል። የሆነ የመገፋት ስሜት በፍጹም አይደለም። ግን ልዩነት አለ። አምስቱ ልጆች በትምህርታቸውም በወግ ማረግም በግራጁዌሽንም በጸባይም አንድ አይነት የሚለያዩት በጾታና ከዛ ደግሞ የየራሳቸው የሆነ እንትን ያላቸው ኳሊቲ የሆነ ደስ የሚል ጸባይ ያላቸው ይለያያል። አንዱ ተጫዋች፣ አንዱ ዝምተኛ፣ አንዱ ደግሞ ሳቂታ፣ አንዱ ቀልደኛ፣ ቁም ነገረኛ፣ መጽሐፍ አንባቢ ሊሆኑ ይችላሉ እንጂ ቁም ነገር በሚባለው የላይፍ መንገድ ውስጥ ያለፉት በተመሳሳይ መንገድ ነው። ልጆቻቸው እያደጉ ሲመጡ
ለምን ማየጋጠለናቸው አንሄድም ማየታሳድጋቸዋለች እያሉ ሶስቱ ልጆቻቸው ውጭ ሀገር ሄዱ። ከሚስቶቻቸው ጋር የሄዱም አሉ። ሁለቱ ከሚስቶቻቸው ጋር ሄዱት። አንደኛው ግን ሚስቱም እዚህ ናት እሱም እዚህ ነው። እሷ ሚስቱ እዚህ ናት እሱ ሄዷል። ልጆቹ እዚህ ናቸው። ከእናቴ ጋር ኑሪ ብሎ እናቱ ጋር አምጥቶ አስቀምጧታል። እናትና ሚስት አይጣሉም ግን አይስማሙም። በማን ምክንያት ነው የማይጣሉት? በሚስትየዋ ምክንያት ነው። ሚስትየዋ ጎበዝ ናት። ሴትየዋን ኮንትሮል አድርጋ ይዛቸዋለች። የሚፈልጉትን ነገር ብቻ እያሟላች ቤቷ ክትትል የምትለው ጸባያቸውን በደንብ አውቃለች። የሴትየዋን ደህና ዋሉ ማዘር እንደምን አደሩ ሰላም ኖት አንቺ አትመጪም አመት በዓል አይደል? እሺ ማዘር መጣው ትልና እሳቸው ጋር የሚበላው የሚቀማመሰውን ምናምን አብረው ዶሯቸውን በልተው ከዛ ቤቷ ትመጣና ለልጆቹ ታዘጋጃለች። ሴትየዋንም ደግሞ ጠርታ ጥብሱንም ምንንም ታረግና ከዛ ቁጭ ብላ ስልኳን ታያለች፣ ቴሌቪዥን ታያለች። ለምን ብር የሚላክ ስለሆነ ምንም ሌላ ስራ የላትም። ግን እቺ ከእናትየው ጋር ያለችው ከሌሎቹ ሚስቶች ትሻላለች። ካሉት ሚስቶች ውስጥ የምትሻለው በምንድን ነው? አንደኛ ውጭ ሀገር ራሱ የመሄድ ፍላጎት የላትም። ልውሰድሽ ብሏት አልተሳካላትም እንጂ የመሄድ ፍላጎት የላትም። አንዳንዴ ሳትፈልጉ ስትቀሩ ራሱ ይሆናል ብሎክ ያደርጋል። ታውቃላችሁ ፍላጎቱ ከሌለ። እኔ አሁን ለምሳሌ ብዙም ፍላጎት ስላልነበረኝ ፓስፖርት አላወጣውም ነበር። ምንም አይነት እድሎች መተውልኝ በአስጎብኚ ድርጅት ኢቭን ብዙ አይነት እድል የኔ ተማሪ ሆነው የአስጎብኚዎች መተው እንውሰድህ ብለው ነበረ። ፓስፖርት የለኝም እኔ መሄድ አልፈልግም ስላቸው ይህ እድልህን ታበላሻለህ ምናምን ብለውኝ። አንዳንድ ጊዜ ሳትፈልጉ ስትቀሩ ነገሮች ሁሉ ጥምምም ይላሉ። ልክ ናቸው። ልክ ፍላጎት ሲኖራችሁ ደግሞ ይመጣል። ልክ ነው። አሁን ኢየሩሳሌም ልሄድ እንዳልኩት ማለት ነው። ልሄድ ብዬ እንዳሰብኩትና እንደሄድኩት በቃ ልክ እንደዛ ነው የሆነው ማለት ነው። እዚህ ቤት ውጭ ሀገር ያሉት ሶስቱ ወንድማማች ሁለት ሴቶችና አንድ ወንድ ነው የሄዱት እና አንድ ወንድ እዚህ ነው ያለው፣ አንድ ወንድ ደግሞ እዛ ነው ያለው። እንደዛ ሁለት ሴቶችና አንድ ወንድ ነው የሄዱት። አዎ እንደዛ ነው የሚሆነው። ተምታቶብኛል ትንሽና እዚህ ያሉት ወንድምና እህት እናታቸው ጋር እየመጡ ይጠይቃሉ። ምን ይላሉ? ግን የራሳቸው ላይፍ አላቸው። እናትየው ጋር አይመጡም። ሲመጡ ልጆቻቸው ይመጣሉና ይጫወታሉ። ከነዚህ ካሉት ሴትየዋ ጋር ካሉት ሁለቱ ልጆች ጋር ይጫወታሉ። ደግሞ ሁሉም ልጆቻቸው ሁለትና ሶስት ነው የወለዱት። ሶስት ሁለቱ ወልደዋል። አንድ የወለደ የለም። ሁሉም እጥፍ ናቸው። ሴት ይበዛል በርግጥ ግን ወንዶችም አሉ። ይበዛል ሳችሁ በቁጥር ይበልጣሉ ሴቶች። አሁን እስቲ እንደኚህ ሴትዮ ደስተኛ አለ? በሽታ የለባቸውም። ምንም አይነት ህመም የለባቸውም። ልጆቻቸውም ታመው አያውቁም። ምንም የለባቸውም። እና ታዲያ ያ ለእውቀት ተብሎ የተወሰደው መጠጥና አብሾና ፍሎ አጠቃላይ ሰዋርሶም መንፈሱም የት ጋር ነው ታዲያ ህይወታቸውን ሲያበላሽ የምናየው? ሰይጣን ስራው ማበላሸት ነው። ሰይጣን ስራው ማበላሸት ብቻ አይደለም መግደል ነው እና ደግሞ ማዋረድ ነው ስራው። የት ጋር ነው ልጆቹ እንደዚህ ሴትዮዋ የተዋረዱት? ልጆቹም ደግሞ የት ጋር ነው ሲባል ማንም ሰው እንደሚያየው ከሆነ ኧረ በስመ አብ የተባረኩ የተመሰገኑ ቤተሰቦች ይላል። እንኳን ሊያዋርድ ሊያንቋሽሽ ቀርቶ ግን ውጭ ሀገር የሄዱት ሶስቱ በአንዴ ነው የሄዱት አይደለም። ግዴታ ኑሯችን ውጭ መሆን አለበት እናታችንን እንሰዳት ብለው ሲሄዱ ቤቱን ማን ይጠብቅ? እናትየው ሀሳብ ሆነባቸው። ሁሉም ልጆቻቸው ሄዱ። እሳቸው ጋር እንኳን ያለችው እኔ እዚህ ነው መሆን የምፈልገው፣ ከመጣሁም ቀብድ ላስይዝሽ ላስረግዝሽ ነው የምመጣው እንጂ ለሌላ ነገር አልመጣም። በቃ መኖር የምፈልገው ውጭ ሀገር ነው፣ የምትመጪ ከሆነ ነይ ብሎ አስጨንቋት በቃ ምንም ማድረግ አልችልም ብላ እሺ በቃ ስትለው ፕሮሰሱ ተካሄደና ተሳካ። መፍቀር ስትጀምር ደግሞ በአንድ ጊዜ ነው የሄደችው እና ሁሉም ወንድማማቾችና እህትማማቾች ሄዱ። ማን ይቀራል? እነዚህ ሁለቱ ዘመድ የተባሉት። አሁንም ቢሆን ዘመድ በመሆናቸው አንወስድም ብለዋቸው አይደለም። ፕሮሰስ ተጀምሮላቸው ፌል ያደርጋል። አግብተዋል፣ ወልደዋል እኮ ሁለቱም በየፊናቸው። እሱም ሚስት አግብቷል፣ ወልዷል። ይቺም አግብታ ወልዳለች። ከልጅነት ጀምሮ ግን እዚህ ቤት ውስጥ ሁሉ ነገራቸው ይጠምባቸዋል እና ምንድን በስልክ ደወሉ ሴትዮዋ። እንደው ልጆቼ እናንተ ላይ ሲሆን የሚጠምብኝ ምንድን ነው? ይኸው ኤምባሲ ግቡ፣ ቼክ አድርጉ፣ ጠይቁ የሚያስፈልገው ይኸው ማየ ሄድን ገባን፣ የኮቴ ክፈሉ እየተባልን ሁሉ ብቻ እምቢ አለናሉ።
በጣም ነው የገረማቸው። በቃ እንደዛ ከሆነ እቤቴ ግቡ፣ ሂዱና እቤቴ ግቡና ግቢውን ለሁለት ጠሩት። መሐንዲስ አምጡ፣ ሰፊ ግቢ ነው። ሜዳው ላይ እሷ ቤት ትሰራለች፣ ገንዘብ እንልክላታለን። ቤቱን ደግሞ አንተ ትኖርበታለህ፣ ለሁለት ጠሩት ተባለ። ተስማምተው ምንም ሳይጣሉ እነዚህ ዘመዳማቾች ደስታቸው፣ ፍቅራቸው ደስ ሲል ደግሞ ብታይ አንድ ነገር ተጣልተው አያውቁም፣ ተናቁረውም አያውቁም። ግን ዘመዳማቾች ሆኑ በዝሙት ተፈላልገው ነበረ። ድሮ ልጆች እያሉ ተነካክተው ነበረ። ጠቋራ አይደለ ስራው፣ ማነካካት ይወዳል አይደለም። ዘመዳማቾች ናቸው። የአንድ እናት እህትማማቾች ልጆች ናቸው። የሴትዮዋ እህቶች ልጆች ናቸው። ሴቷ የአንደኛዋ እህት ልጅ ነች፣ ወንዱ ደግሞ የአንደኛው እህት ልጅ ነው። ስለዚህ የአክስት ልጆች ናቸው ማለት ነውና ሩካቤ ፈጽመዋል በስነ ስርዓቱ። እና ይሄንን ነገር ግን ማንም ሰው አያውቅም፣ ሴትዮዋም አያውቁም። አሁን ከጊዜ በኋላ ነው እንግዲህ ነገሮች የተገለጡትና በዚህ ምክንያት በመሃል ይነካካሉ። ይሄ ምንድነው? መሰራረቅ የሚባል ነገር አለ አይደለም? አለመተው። እሷም እሱን ትፈልገዋለች፣ ግን አግብተዋል። ዘመድ ስለሆኑ ብቻ መጋባት ስለማይፈልጉ ነው እንጂ ተሰራርቀው አንዳንዴ ይገናኛሉ፣ ይሰራረቃሉ። እሷም ከባሏ ሰርቃ እሱም ከሚስቱ ሰርቆ እንደማለት ነው። ይሄንን እንድናገር ስለተፈቀደልኝ ነው፣ ራሳቸው ፈቅደውልኝ ነው እንጂ መናገር የለብኝም። ለምን? ፋሚሊ የተመሰረተበትን አንድን ጉዳይ ፊት ለፊት መናገር ከባድ ነው በጣም። እንዲያውም እኔ ልተወው አስቤ ነበረ። አረ መምህርቶ እግዚአብሔር የገለጠውን ነገር እኛ ምን እናደርገዋለን ነው የሚሉት። አዎ በእርግጥ እግዚአብሔር ገልጦታል አይደለም? አሁንም ነገሩ ሰላም ነው ስታዩት። ታዲያ ግቢው ለሁለት ተከፍሎላቸው አንተ እዛኛው ኑር፣ እሷ ደግሞ ቤት ሰርታ እዚህ ትኑር ተባለ። አንድ አይነት ቤት ነው የተሰራላቸው ግቢው ላይ፣ ቆንጆ ቤት፣ እንዲያውም የተሻለ ቤት፣ ቆንጆ አዲስ ቤት። ያኛው ብዙ ዓመት የተኖረበት ቤት ነው፣ የኛው ደግሞ አዲስ ቤት ነው። ከዛ አንተም ደግሞ እንዳይከፋህ ተብሎ ደግሞ ቤቱን እቃውን በሙሉ አውጣና እሷ ቤት ሂድና አብራችሁ ኖራችሁ ይሄን ቤት ደግሞ አሳድሰው ተባለ። እሺ ብሎ ደግሞ አንድ ዓመት ሙሉ ቤቱን ሲያሳድስ ሲያስቀይር ግቢ ሲያስተካክል ምን ቆየና ተመልሶ እንደገና ደግሞ ወደ ራሱ ቤት ገባና አንድ አይነት ሆነ ቤታቸው። በዛ ሁኔታ ውስጥ ደግሞ እንደገና እንደዛው በዝምድና ውስጥ ሩካቤ ይፈጽሙ ነበር እነዛ ዘመዳማቾች። እነዛ ወንድማማቾች ላይ ውጭ ሀገር የሄዱት ላይ ችግር ኃጢአት የሌለ ነው የሚመስለው ስታዩት። እርስ በርስ አልተነካኩም ወንድማማቾች። የእነዚህኞቹ ኃጢአትና የእነዚህኞቹ ኃጢአት ይለያያል። ኃጢአቱን ያልኳችሁ የኃጢአት አንድ አይነት ነው ሁሉ፣ በእርግጥ ግን አሰራሩ ይለያያል። መናፍስቶቹ ግን ሊያደርጉ ያሰቡት ያቀዱትን ነገር እንደ ቻሌንጀር ተዋ አድርገው የጀመሩት ውጭ ሀገር ሲሄዱ ነው። ሁሉም ውጭ ሀገር መደበኛ የሆነ ኑሮ መኖር ጀመሩ። እድሜያቸው እናትየዋም እየገፉ አሁን እናትየዋ 93 94 ዓመታቸው ነው እኚህ እናት። ልጆቹ ደግሞ ስንት ዓመት እንደሚሆኑ አስቡ። በልጅነት ነው የወለዱት። በዛ ላይ ጎረምሳ በጣም ትልልቆች ሆነዋል። አይደለም እናትን እንትን ልጆቻቸው ቀርቶ ማን ነው የሴትዮዋ ልጆች ቀርቶ የልጅ ልጆቻቸው ራሱ ጎረምሳ ሆነው ለማግባት ደርሰዋል። ለማግባት ልጆቻቸው አድገው ማለት ነው። የልጅ ልጆቻቸው አድገው እና ያንን ሁሉ ነገር ማየት ለሴትዮዋ ትልቅ ነገር ነበር አይደለ? አሁን የት ሀገር እንደሆኑ መገመት ትችላላችሁ። ሁሉም እንዳለ ቤት ውስጥ ያሉት ልጆች የልጅ ልጆቻቸው እንዳለ ግብረ ሰዶምና ሌዝቢያን ሆኑ። አሁን ያስደነግጥ። ልጆቹ አይደል የሚያልኳቸው የልጅ ልጆቻቸው ሁሉም ስንት እንደሆኑ አስቡ። ሶስት ነው የወለዱት። ሁለት አጠቃላይ 3 ጊዜ 3 9 አይደል? እዚህ ጋር ደግሞ ስንት አለ? 2 4 9 እና 4 13 ልጅ ግብረ ሰዶምና ሌዝቢያን። እናቶቻቸው እኮ በፍጹም ይሄ ነገር የለባቸውም። ወላጆቻቸው እኮ ይሄ የለባቸውም። ኢቭን ልጆቻቸው ሌዝቢያንና ግብረ ሰዶም እንደሆኑ እንኳን አያውቁም። እንደገናም ደግሞ የግብረ ሰዶምና የሌዝቢያነትን ነገር አይደግፉም። እናትና አባት አይደግፉም። በጣም የሚያስደነግጥ ነው። እኔ ለመስማት እስኪ ከብደኝ ድረስ እንዴት ሊሆን ቻለ? እናትና አባቶቻቸው ጨዋዎች፣
እንደገናም ደግሞ ስለ ግብረ ሰዶም ሲሰሙ የሚቀፋቸው እናትየዋ ወይም አያትየዋ ደግሞ አሉ በህይወት መቼም ይሄን ኃጢአት ሊያሳያቸው ይሆን እንዴ 90 ምናምን ዓመት ድረስ ያቆያቸው እስክትሉ ድረስ ያስብላል አይደል? እንዴ እድሜ ለንስሐ ዘመን ለፍስሐ ነው የሚባለው አይደል? አንዳንድ እድሜ ግን ግፍን ይሄን ግፍ ከምታሳየኝ ብትወስደኝ ይሻላል ያስብላል። እንዴት ደግሞ በዛ ላይ ያው መቼም ነግሬያችኋለሁ እኮ መጀመሪያ ላይ አብሾውና የእውቀት መንፈሱ ተብሎ የተወሰደው ነገር በአጠቃላይ ሌላም ተጨማሪም ነገር አለ። በኋላ ጸበል ላይ ሲሆን ነው እንግዲህ የምነግራችሁ። ይሄ ሁሉ ነገር እንዳለ በቤተሰብ ውስጥ እንኳን ሌዝቢያን ሆኖ ሊገኙ ቀርቶ አግብተው የልጅ ልጆቻቸው አግብተው ወግ ማድረግ አይተው የተመሰገነ ቤተሰብ መሆኑን የሚያስመሰክሩ ቀጣይ የተባረከ ትውልድ ሊፈጥሩ የሚችሉ እስኪመስሉ ድረስ ነበረ የሰው ምኞት። እና ሴትየዋ አያትየው መቋቋም አቃታቸው። እንዴት ነው ይሄ ነገር ሊታወቅ የቻለው? በአንደኛዋ ልጅ ምክንያት ነው። ቲክቶክ ከፈተች እና ከሴት ጋር እየተሳሳመች ምናምን አፈነዳችሁ። ዋት ሁሉ ቤተሰብ ደነገጠ። እንዴት ማለት ምንድነው ተደዋወሉና ሁሉም ምንድነው ምናምን አሉ። እና 5 ልጆች ናቸው የተደዋወሉት ባይዘው። ከዛ እናንተ ምንድነው እቺ ልጅ የምታረገው? ቆይ እንነግራታለን ምናምን አሉና ነገሯትና ቪዲዮን አስጠፉ። ዝም አሉ። ከዛ የት ነው ያለችው? ትምጣማም ተባለ። ከውጭ ሀገር እዛው እንግዲህ አንድ አካባቢ አይደል ያሉት። ካለችበት መጣች። ምንድነው እሱ አሏት። ጠጥቼ ስለነበር ነው ምናምን አለች። እሺ ጠጥተሽስ ቢሆን እንዴት ይሄን ነገር ከየት አመጣሽው? ከምን ለመድሽው? አሏት። ደነገጡ። ከዛ በቃ ልጆቹ አረሳስተው ነገሩን ትተውታል። ለካ የልጅ ልጆች እንዳለ የተበካከሉት በዚህች ልጅ የተነሳ ነው። ሁሉም በዚህች በቲክቶክ ቪዲዮ ላይ ባወጣችው ልጅ የተነሳ ነው። እሷ ነች ሁሉንም የበከለቻቸው፣ ወንዱን ከወንዱ ሴቱን ከሴቱ። የግብረ ሰዶሞች በዓል በሚከበርበት ሰዓት ፊታቸው ላይ ማስክ አድርገው የሆነ ነገር አድርገው ወጥተው ምናምን በዓል ያከብራሉ። ምንም አይመስላቸውም። ኦልሬዲ ተበክለዋል፣ ተበላሽተዋል፣ ቆሽሸዋል። ከወለዷቸው የልጅ ልጆቻቸው መካከል አንደኛው ልጅ ዳይፐር ያደርጋል። በዚህ ጉዳይ የትልልቅ ባለስልጣናት ወይም የትልልቅ ሰዎች እዛ ሀገር ካሉት ውስጥ የነሱ ሚስት ነው። ያስደነግጣል አንዳንድ ስታዩት። እና ሴትዮዋ ተንቀጠቀጡ። በምንድነው የሆነ ነገር ገባቸው። ደወሉ መጀመሪያ አጎትየው ጋር። ስማ አሉት። አቤት። እንግዲህ አንተ አልኩኝ እንጂ ሴትዮዋ ማርጅተዋል፣ ሰውየው ማርጅተዋል እኮ ሽማግሌ ናቸው። ስማ ጥበብህን ድጋሚ ፈልጊያት ነበር ከስንት ዓመት በኋላ። እንዴት አላቸው። እንደው አንደኛዋ ልጅ እኮ እንደዚህ ከሴትና ሴት ጋር ከሚሳሳሙት ጋር እንደዚህ ሆነች። እንደው እንዴት ታረጋት ይሆን? አራ እንደዚህ ያለ ነገር ቆይ እስቲ ምን እንዲሆን ነው የምትፈልጊው? አሁን ቆይ እስቲ ጥበቡን በምን እንዳደረገው ነው የምትፈልጊው አላቸው። እንደምታረገው አድርገህ ልጅቷን አደብ አስገዛልኝ አሉት። አይ እንግዲህ እንደዛ ከሆነ እንድታገባ ላርጋታ፣ ወንድ እንድታገባ ላርጋታ አለ። ጥሩ ማግባትም ጥሩ ነው። ይሄ እንደ ነጮች ላይ የምጠላውን ነገርማ ማየት አልፈልግም አሉ። ከዛ ወዲያውኑ ከዛ ሆኖ ፎቶ ላኩ ተባለ። ፎቶዋ ተላከ። አሁን ያለችበት ፎቶ ነው መላክ ያለበት። እንግዲህ መስተፋቅሩ ሊሰራ ባለበት ሰዓት ላይ ያለ ፎቶዋ ተላከ። መስተፋቅር ተሰራ። መስተፋቅሩ ተሰርቶ ልጅቷ ካሁን ወንድ ታስተዋውቀናለች፣ ወንድ ታመጣለች ተብሎ ሲጠበቅ ሴት ባል ይዛ መጣች። ሴት ባል እና ቀለበቷን እያሳየች በቲክቶክ ወጣች። መንፈሱ ጭራሽ ዘምኗል ማለት ነው። አንተ አይመለከትህም፣ እንዲያውም ላከውም ችግር የለውም እኔ እንዲያውም ማጋባት ከሴት ጋር ነው አይነት ነገር ነው። እንግዲህ መንፈሱ ውጭ ሀገር ሄዶ ያ በአመድና በየአተላው ይልከሰከስ የነበረው ቡና እየተፈላለት ለከበደ ለአየለ እየተባለ የሚደፋው አቴቴ ጨሌ እየተባለ የሚመለከው የአባቶች ጥበብ ሀገር በቀል እውቀት እየተባለ ሲመለክ የነበረው ያ መንፈስ መዘመን ፈለገ። እንዴት ነው መዘመን የፈለገው? ለምን እዛ ሄዶ ሌዝቢያን ሆኑ የሚለውን ጥያቄ አሁን ልመልሰው ነው። ለትምህርት ተብሎ የተደገመው ድግምትና የተሰራው አብሾ ወይም የሰራላቸው ሰው መጀመሪያ የት ይኖር ነበር ብያቸዋለሁ?
ውጭ ሀገር ይኖር የነበረ ሰው ኢትዮጵያ መጣ። ኢትዮጵያ 5 ዓመት ምናምን ተቀመጠ አዲስ አበባ ከተቀመጠ በኋላ ደግሞ አገር በቀል እውቀት የሚል ጥበብ መጽሐፍ ሲያነብ ቆይቶ ገጠር ሄዶ ይሄንን ጥበብ ድብትርናው መቀጠል እፈልጋለሁ ብሎ ገጠር ሄዶ እዛ ክፍለ ሀገር ሄዶ የቅጠላ ቅጠል ባለቤት ሆኖ ቁጭ አለ። እዛው ሌላ የገጠር ሴት አግብቶ ቁጭ አለ። አልፈልግም የውጭ ብሎ። አሁን ይሄን ስታዩት ከነ አለማየሁ ዋሴ ዶክተር አለማየሁ ዋሴ ጋር ከነ ምናምን ጋር የተለያዩ እነዚህ መጓ መርብብት ምናምን እየተባሉ የሚጻፉ መጽሐፍቶች አሉ አይደል? ደስ የሚመስሉ አሪፍ ነው መጽሐፉ እኮ ቆንጆ ነው። ግን በተለይ ሁለተኛ መጽሐፉን ያለማየሁ ዋሴን በጣም ነው ያዘንኩት። ስለ ድብትርና ስለ ቅጠላ ቅጠል ሲናገር ታዲያ ይሄ ነው እንዴ አገር በቀል እውቀት? መጨረሻው ምንድነው ታዲያ ትላላችሁ? እና ከውጪ ይመጣሉ። እኔ በነገራችን ላይ በዶክተር አለማየሁ ዋሴ በጣም በንግግሮቹ በጣም ሰርፕራይዝ ነው ሆነው አሪፍ ንግግሮች ይናገራል። ኤቲስትነትና ፓጋንነት ትንሽ ስሜት ያለው ሐሳብ አለ። ሃይማኖት ነክ ነገር ላይ ትንሽ ተቃውሞ አለበት። የመተቸት ዩኒቨርሲቲ የተማሩ ሰዎች በብዛት እንደዛ ናቸው ባህሪያቸው፣ አስተሳሰባቸው። ግን ቅጠላ ቅጠሉ አብሾው ምናምኑ አንዳንድ ጊዜ ወሰድ መለስ ስለሚያደርግ እኔ ብዙ አልፈርድም። እዚህ ጋር ስንመጣ ግን ይሄ ሰውዬ ውጭ ሀገር ኖሮ እየመጣ ነው ሲባል ምን እያደረገ ነው የነበረው? ውጭ ሀገር ምን አይነት ባህሪ ነበረው? ሰውየው ሌዝቢያን ነበረ? ማን ነው ግብረ ሰዶም ነበረ? ከሌዝቢያኖች ጋር የነበረው ሪሌሽን ምን ነበረ? በእርግጥ የግብረ ሰዶም መንፈስ ያለበት ሰው ወንድ ከሆነ እና ትዳር ያለው ትክክለኛ ትዳር ያለው ግን ግብረ ሰዶምም ደግሞ ከሆነ ሴት ልጆች ካሉት የግብረ ሰዶም መንፈሱ ወደ ሌዝቢያንነት ተቀይሮ ደግሞ ሴቶቹን ሌዝቢያን ያደርጋቸዋል። ይሄ ያለ ነገር ነው፣ ምን ሰማው ነገር ነው ያለ ስላችሁ ሁልጊዜ በጸበል ቦታ ላይ እንሰማለን። ከየት መጣህ ሲባል የሌዝቢያን መንፈስ ከአባቷ ነው የመጣው። እንደ አባቷ እኮ ግብረ ሰዶም ከሆነ እንዴት ነው ሌዝቢያን የሚሆነው ሲባል እሱ ራሱ ግብረ ሰዶም ከነበረ ሴት ላይ ሲመጣ ሌዝቢያን ይሆናል መንፈሱ ማለት ነው። ይቀጥላል፣ በሌላ ሲስ ማሊያውን ይለውጣል ማለት ነው። እና ይሄ ደብተራ የሚባለው ሰው ውጭ ሀገር ኖሮ ተበላሽቶ በክቶ ነው የመጣው ማለት ነው። ምክንያቱም በስልክ ደውለን ስንጠይቀው ሊያናግረን ፈቃደኛ አይደሉም። አንተ እንኳን ማለት ይከብደኛል። ያን የነበረውን ማንነቱ ነው አንተ እያልኩ ማውራው። አሁን አንቱ የሚባሉ ሰው ናቸው። አንቱ ብቻ ሳይሆን አባባ የምትሏቸው ሰው ናቸው። 80ዎቹ ውስጥ ያሉ ሰው ናቸው። እና የሳቸውን ወይም የዚህ ሰውየውን መንፈስ ስለሆነ በአብሾ መልክ የሰጣቸው እሱ ስለሆነ የደገመው ድጋም ደግሞ አብሾና አፍልሆ ላይ አፍልቶ ስለሆነ የሰጣቸው ከአብሾ ጋር አብሮ ማንገባ የሰውየውም አብሮ እንደገና የዝሙት መንፈሱም አብሾም አብሮ መጥቷል ማለት ነው። አያችሁት እንዴት እንደሆነ ከባድ እንደሆነ። እነዚህ ልጆች ውጭ ሀገር ሄደው አንድ አይነት የሆኑት በዚህ ነው። ለምን አምስቱም ወስደዋል አብሾ። እዚህ ጋር ስትመጡ ደግሞ ሌላው ደግሞ ሁለቱ ዘመዶች የሚባሉት በትምህርታቸውም አልተመረቁም፣ ውጭ ሀገር በመሄድም አልተሳካላቸው። ምክንያቱ ምንድን ነው ለሚለው ደግሞ መልስ ልመልስ ነው። አንደኛ ሰውየው ዘመድ እንደሆኑ ስለሚያውቅ እዛ አገር ላይ ከሁለቱ እህቶቹ ጋር ጸበኛ ስለሆነ አስቡት። ከሁለቱ እነዚህ ከልጆቹ እናቶች ጋር ገጠር እዛ ያለበት ቦታ ላይ ዘመድ አማቾች አሉ። ጸበኛ ስለሆነ እንዳያልፍላቸው እያደረገ ነው። እዚህ በድብትርን ነው ተንኮል እየሰራ ማለት ነው። ይኖሩ ይብሉ ይጠጡ ይደጉ ልክ ቤስት ወሳኝ የሆነ ነገር ላይ ግን መጨረሻ ላይ ብሎክ ያደርግባቸዋል። ግራጁዌሽን የለም፣ ስራ ሲባል ምናምን ትዳር ሲባል ተለምነው ሰርግ የለም፣ ደስታ ዋናው ላይ ውጭ ሀገር የለም። መብላት መጠጣት ብሎ ግን ችግር የለውም። ኢቭን ቤቱን ራሱ ሴትዮዋ ፈቅደውላቸው ነገሩ ሲከናወን ሰውየው አልሰማም አላወቀም እንጂ ይሄንን የሚያፈርሰው ነበር። ግን እያንዳንዱ ሴትዮዋ ስለሚናገሩ ነው። ኢትዮጵያ እያሉ ይናገሩ ነበር። እየደወሉ ይናገራል። በል እንዲህ ለልጆቼ እንደዚህ አርግ ሲሉት ጊዜ ለነዛኞቹ ሲሉ አይ ለነሱ ማመጣለሁ ይልና ሲላክ ግን ዝም ብሎ ነው የሚላከው። ዝም ብሎ አሁን ለምሳሌ አብሾ የተላከው ተብሎ ዝም ብሎ ድፍን ስንዴ ሊልክ ይችላል። ወይም ሌላ የሆነ ተራ ነገር ይሄን ይብሉ ይሄን ይጠጡ ሊባል ይችላል። እነሱም ያን አብሾ እንደወሰዱ ነው የሚያውቁት። ያን አጼ ፋሪስ እንደወሰዱ ነው የሚያውቁት። አልወሰዱም እንጂ ግን እግዚአብሔር ሲጠብቃቸው እኮ ነው። ሰውየው ምንድነው የመሰለው እውቀት፣ ትልቅ ጥበብ ከዳይመንድ በላይ ከእንቁ በላይ ምናምን የሚሰጣቸው መስሎ ስለተሰማው እነዛን አክስቶቻቸውን ወይም ደግሞ እናቶቻቸውን ጎዳሁ ብሎ ጸበኞቹን ጎዳሁ ብሎ ልጆቹን አብሾ ነስቷቸዋል ወይም እውቀት ከልክሏቸዋል። በሱ ቤት እኮ ትልቅ ነገር በከልከሉ ነው። ኖ እግዚአብሔር ነበር የጠበቃቸው።
ምክንያቱም ሁለቱ የልጆቹ እናቶች ደግሞ እዛ ገጠር ላይ ምስኪኖች ናቸው፣ የዋሃን ናቸው። ተፍጨርጭሮ የሚኖሩ ባሎቻቸው የሰው እርሻ እያረሱ ምናምን እንደዚህ ትንሽ ሳንቲም የሚለቃቅሙና እንትን የገጠር ድሃ ታውቃላችሁ፣ ምስኪን ጭሰኛ ምናምን እንደምንለው አይነት ነገር ማለት ነው። ብቻ በአንድም በሌላ መንገድ እግዚአብሔር አትርፏቸዋል። አይገርማችሁም? ምክንያት ያለው እግዚአብሔር ከሆነ ነገር ስትቀሩ የፍላይት በረራ አለብሽ ተብላ አንዷ ፍላይት ሰዓቷ ረፍዶባት ትሽ ምናምን ብላ አየር መንገድ ተበሳጨች። በሚቀጥለው በረራ ትበሪያለሽ ተብላ እሷ የምታስበው ገንዘብ መክሰሯን ድጋሚ ክፍያ መክፈሏን ነው። ግን የአውሮፕላን ተከሰከሰ ተብሎ ብዙ ሰዎች አለቁ ሲባል የሚሰማትን ስሜት አስቡት። እንኳንም አልልኩ እግዚአብሔር ሆይ ከኔ ይልቅ አንተን የምታውቀው ትላለች። እሺ እሷን አተረፈ፣ ሌሎቹ እንዲሞቱስ ፈቀደ እግዚአብሔር? እንዴት ነው እንደዚህ የሚሆነው? ከባድ ነው አይደል? ስለዚህ በአውሮፕላን ውስጥ እንዳትሳፈር የከለከላት የእሷ የምትጸልየው ጸሎት ሊሆን ይችላል። ሌሎቹ እንዲሞቱ ፈቅዶ ሳይሆን እነሱ እንዲገል ያሰበ የሆነ ኃይል አለ እዛ ውስጥ። ግን በአንድ ሰው ጸሎት እንኳን ሊድኑ ያልቻሉ ሰዎች ናቸው። ሁሉም ሞታቸው የቀረበ በቃ በጊዜያቸው የደረሰ ያለ ጊዜያቸውም ቢሆን እንኳን በዛ ላይ እዛ አውሮፕላን ላይ ያጠላው የሞት ጥላ ሁሉንም ሊያጠቃቸው ስልጣን አግኝቷል። አንድ የሚጸልይ ሰው እንኳን ስለሌለ ማለት ነው። አንዳንዴ ከመኪና ተገልብጦ ከመኪና ውስጥ ከአደጋ ስትተርፉ እኔ ተረፍኩኝ ተብሎ መዘመርና እንትን ማለት ከባድ ነው። ሌሎቹ ሞተው እኔ ተረፍኩ አይባልም። የሌሎቹን ነፍስ ይማር እግዚአብሔር ሆይ እኔን ያተረፍከኝ ለንስሐ ነው የሚባለው እንጂ ከብዙ ሰዎች መካከል ይተርፋለሁ እኔ እድለኛ ነኝ አይባልም። ሌሎቹ እድለኛ አይደሉም። እና ብዙ ጊዜ ይሄ ነገር ያወዛግበኛል። ሁሉም እንዲሞቱ አንድ ሰው እንዲተርፍ አይፈቅድም እግዚአብሔር። ሁሉም ቢተርፉ ደስ ይላል። የማንንም ሞት አልወድም አለ እግዚአብሔር። የማንንም ሰው ሲኦል መግባት አልፈልግም ነው የሚለው እግዚአብሔር። ወደዚህ እንምጣ። እነዚህ ልጆች ግን ተርፈዋል በቃ እግዚአብሔር ባወቀ። ምክንያቱም እናቶቻቸው እዛ አገጠር ላይ የዋሃን ለልጆቻቸው የሚጸልዩ ታቦት ጋር ሄደው የሚሳሉላቸው፣ እዚህም እነዚህ ልጆች ደግሞ መልካም ሀሳባቸው መልካም ነው። ለምን ሀብሾ የለም አፍልሆ የለም። በነገራችን ላይ በአስተዳደግ አንድ ናቸው ብያቸዋለሁ። ውስጣቸው ላይ ያለው መንፈስ ግን ያደፈጠው መንፈስ ግን የልጆቹ ላይ ያደፈጠው መንፈስ ግን እስኪወጣና እስኪዘምን የሚጠብቅ ነው። ቀጠሮ የያዘ ነው። በእነዚህ ልጆች ላይ ያለው የክፋት መንፈስ ነው ማለት ምንም እንዳያልፍላቸው ምናምን መጥቶ የሚዘጋ ነው። እንደዛም ሆኖ ግን ምንም ክፋት ውስጣቸው አልተገኘባቸውም። ተስማምተው ነው ያሉት። አንድ ኃጢአት ብቻ ያስማማቸው በዝምድና ላይ ምን እንዲሆኑ ዘመዳማቾች ግንኙነት እንዲያደርጉ። አያችሁ፣ ሁለቱ ዘመዳማቾች ናቸው ብያቸው። ያክስት ልጆች ናቸው ሁለቱም፣ የእህት ልጆች ናቸው። እና መተቱ እዚህ ጋር ነው ይሄን ስራ የሰራው። ይሄ ስራ ራሱ እንዴት መጣ? እንዴት ሊመጣ ቻለ? ሰውየው ራሱ እንዲህ አይነት ችግር አለበት ማለት ነው። ደብተራው ራሱ ተመሳሳይ ነው። ከራሱ የመጣ ነገር ነው ማለት ነው። ከገዛ ዘመዱ ጋር እንግዲህ ይሄኔ የተጣለው በምን እንደሆነ የማይታወቅ ይገርማል። እና ልጆቻቸው እንዳለ ምን ሆኑ? ለህዝቢያን ሆኑ። እንግዲህ አንደኛዋ ሚስት የአንደኛዋ ልጃቸው ሚስት ጠንካራ ናት ብያቸዋለሁ። እዛ ሆና የእኛን ትምህርት የምታዳምጥ ሆነች። ቤተክርስቲያን የምታስቀድስ፣ ልጆቹን የምታሳድግ፣ አሁንም ስትወልድ ልጆቹን የምታሳድግና የምታስቆርብ ስነ ስርዓት ያላት ልጅ ሆነች። እና እኔ አላምንም እግዚአብሔር ሆይ እንዴት ነው ልጆቼ እንደዚህ የሚሆኑት? በፍጹም እያለች ነው አምርራ ቤተክርስቲያን መጣ ያለቀሰችው። እግዚአብሔር ሆይ ለምን እኔ ያሳደኳቸው እንደዚህ እንዲሆኑ ነው አለች። ከዛ በሷ ጸሎት፣ በሷ ጥንካሬ፣ በሷ ጭቅጭቅና ልጆቿን ቁጭ አርጋ መጀመሪያ ቀን ስትገርፋቸው ለፖሊስ አስያዟት። 911 ደውለው ኖ በፍጹም አትችይም ተባለች። መብታቸው ነው ተባለች። ኦኬ እሺ። እግራቸው ስር እየወደቀች እየሳመቻቸው አካላታቸውን እየሳመች በቃ ልጆቼ እባካችሁ ህፃኑ ናችሁ እኮ እንደዚህ እያጠብኩን ያሳደግኳችሁ እባካችሁ ይሄ ነገር በኢትዮጵያ ኃጢአት ነው፣ ክፉ ነገር ነው፣ አጋንንት ነው እያለች ስትነግራቸው ኦኬ አስተምሪን፣ ምንም አትጨቃጨቂን፣ ግን አስተምሪን፣ እኛ ተፈጥሯችን ነው ብለን የምናስበው ምናምን እያሉ ቋንቋቸውም ተቀይሯል። እንግሊዝኛው አማርኛ አያወሩም ጭራሽ። በቋንቋቸው አስተማረቻቸው በምትችለው ልክ። ሶስቱም ልጆቿ አመኑላት። እዛ ከሄደች አንድ ነው የወለደችው። ከዛ አባትየው ደነገጠ። ልጁ ሚስቱ እንደዚህ ጠንካራና ጎበዝ ከሆነችና ልጆቹ ከተስተካከሉ የወንድሞቹም ልጆች መስተካከል አለባቸው። ስለዚህ ይሄን ለማድረግ ደግሞ መጀመሪያ መላከ መንክራት መምህር ግርማ ወንድሙን ትምህርት መቀበል አለበት። ከሚስቱ ጋር ደግሞ ሲጨቃጨቅ የነበረው በዚህ ነበረ። ከመጀመሪያውም ጀምሮ እሷ የመላከ መንክራት የመምህር ግርማ ወንድሙን ትምህርት እያዳመጠች ነው የኖረችው እዛ። እኔ ገጠመኝ ሳልጀምር በፊት አንድ በሉ። ሁለተኛ ነገር ደግሞ
እዛ መምህር ግርማ ሊያጠምቁ ሲሄዱ የሆነ ሀገር ሲሄዱ ሊሂድና ልጠመቅ ስትል አይፈቅድላትም። ኢቭን ቅርብ ጊዜ ስላችሁ መምህር አሜሪካ መሄድ ከጀመሩ በኋላ ወደ አውሮፓ ወደ ምናምን መሄድ ከጀመሩ በኋላ ማጥመቅ ከጀመሩ በኋላ እና እንሂድ ብላው መቷታል። አትሄጂምም እኔም አልሄድም እንኳን እኔ ልሄድ አንቺም አትሄጂም ብሎ ከሚያብሩ ኮሚቴዎች ጋር አንድ አይነት ነው። እንደዚህ ከሚተባበሩ ኮሚቴዎች ጋር መምህርን ለማስነቀፍም ለማሳሰርም ችግርን እንዲገጥማቸው ለማድረግም ከሚያብሩት ሰዎች ጋር አንዱ ነው እና በጣም ነው ግራ ያገባት የነበረው። አሁን ግን በሚይዘው ተያዘ፣ በልጆቹ መጣበትና ወይ ጉድ! አሁን ይሄን ስቃወሙ የነበረውን ሰውዬ እንደገና ደግሞ እሱን ትምህርት ላዳምጥ ነው። ልጆቼ የተመለሱት የተለወጡት በሚስቴ ነው፣ ሚስቴ ደግሞ እሱን ትምህርት ነው የምታዳምጠው። ይሄ ነገር እውነት ነው እንዴ? ሰይጣን ይሆን እንዴ ይላል። አስቡ፣ የልጅ ልጆች ናቸው አይደለም እንዴ? እሱ ራሱ እንዴት ሌዝቢያን ግብረ ሰዶም አልሆነም እንዴ? ልጆች ላይ ሊመጣ ቻለ ይሄ ነገር? ይሄን ነገር ነው ማመን የከበደው። እንደዛ ከሆነ ሰይጣን ከሆነ እኔ ለምን አልሆንኩም? ለምን እኛ ወንድማማቾች እንደዚህ አይነት ሐሳብ የለንም የሚለው ነው ጥያቄ የፈጠረበትና እህቱን ከማናገር ይልቅ ሌላ ወንድም አለው ወንድሙን ያናግራል፣ ሌሎች እህቶቹን ያናግራል ሚስቱን ከማናገር ይልቅ። እና ስጋ ዘመዶች አይደሉ መቼም እናታቸውን እንፈልግሻለን ብለዋት አምስቱም ወንድማማችና እህትማማቾች ተሰባስበው እናታቸው ጋር ሄደው እናታችን ምንድነው ይሄ ነገር እንዴት ሊሆን ቻለ አሏት። ምን አስባችሁ ነው ብለው ሲሉ እናትየው አይ የአምስቱም ወንድማማችንና እህትማማች ልጆች በሙሉ ሌዝቢያን ናቸው፣ እኛ ግን ይሄ ሐሳብ የለንም። ምክንያቱም ምንድነው? እንዴት ጠየቃችሁኝ? እኔ ራሴ እዚህ ወሽመጤ ተቆርጧል፣ ግራ ገብቶኛል። እንዴ እሷ እንድታገባ የልጅ ተባለች። ያቺ ሌዝቢያን ፌሚኒስት ሆና ሌዝቢያን የሆነችው መጀመሪያ ፌሚኒስት ነበረች፣ ከዛ በኋላ ሌዝቢያን የሆነችው እና እሷ እንድታገባ አጎታችሁ ጋር ደውዬ ጭራሽ አጋባት ብዬ ስለው ሴት ከሴት ጋር ያጋባብኛል ብሎ ሲናገሩ አሉ ሁሉም ልጆች ማለት አሉ። እንዴ ይኸው ለእናንተ እውቀት እንደሰጣችሁ ጨዋ ልጆች አርግልኝ ስለው ጨዋ እንዳደረጋችሁ ይሄ ሁሉ ጥበብ የሰራ ጥበብ እንዴት ልጆችን ከዚህ ኃጢአት ማስወጣት ያቅተዋል? ይሄ ጥበብ የእግዚአብሔር ጥበብ ከሆነ እኔ ተቀይሜዋለሁ። እኔ በጣም ይሄን ውርደት ከማይ አሁን በሞት ይሻለኛል አሉ ሴትዮዋ። እንዴ ሁሉም ደነገጡ። እማዬ ይሄ ነገር እሱ ይሆን እንዴ አሉ። ሁሉም ተፋጠጡ። እማዬ ለካ አብሾ ጠጥተናል አሉ። በልጅነት ስለጠጡ የልጅነት ነገር ነው ቶሎ ትዝ አይላቸውም። አዎ ምን ነው እንዴ ሁሉ ጎበዝ የሆናችሁት በሰፈር የተመሰገነ ጨዋና ጎበዝ ተማሪዎችና ስማርት የሆናችሁት በማን ነው አሉ። በጥበብ እኮ ነው። አጎታችሁ ያ የተማረው ውጭ ሀገር ተምሮ ከዛ በኋላ ደግሞ ሀገሩ ገብቶ ሀገር በቀል እውቀት ብሎ አሁን ማረጀ ሰውየው በቃ ጥበቡ ማልሰራም ያለው ለዚህ ነው። አሁን ያንቺ ልጅ አጋባልኝ ከወንድ ጋር ትጋባ ብዬ ብስልከው ጭራሽ ከሴት ጋር እንድትጋባ አደረጋት። ተሳስቶበት ይሁን ቀዣብሮበት ይሁን አላቅም እያሉ ሴትዮዋ ይናገራሉ። እሳቸውም ቀዥብርብር ብሎባቸዋል። እንዴ አለች አንደኛዋ፣ ያንተ ሚስት መምህር ግርማን ትምህርት እየተከታተለች ልጆቹ ከግብረ ሰዶም ቀሩ የሚባል ወሬ ሰማው ልበል አለችው። አዎ አለ ይሄኛው ልጅ። እንግዲህ መነግራችሁ ያው የመምህር ተቃዋሚ ያልኳችሁ በቁጥር ልስጣችሁ። ሁለቱን ወንዶች አንድ ቁጥርና ሁለት ቁጥር ልበላችሁ፣ ሴቶቹን 3 4 5 እያልኩ ልሄድላችሁ። እንደዛ ነው የሚሻለው በቁጥር እና አንድ ቁጥር የተባለው ወንዱ ማለት ነው። ሚስቱ እንዴት እንደምትጸልይ ልጆቹ እንዴት ከሌዝቢያንነትና ከሶዶማዊነት እንዴት እንደወጡ አሁን እንዴት ቆራቢ እንደሆኑ ምናምን መዘርዘር ጀመረና አንተ ራስህ እኮ የመምህር ግርማ ቀንደኛ ጠላት ነህ እኮ አለችው። አዎ ቁጥር 5 ነች እንደዚህ የምትለው። አዎ እኔ እኮ እፍረት ያዘኝ እያሉ ሲያወሩ እናትየዋ ኩፍስ ብሎ ተቀምጠው ምንድን ነው የምታወሩት? ስለ ግርማ ነው የምታወሩት ማለት እንዴት? እሱ ምን ስልጣን ኖሮት ነው በእኔ ቤት ውስጥ በልጆቼ ላይ እድል መወሰን የሚችለው አሉ። እንደዚህ የሆነ ይሄ እናቶች ትቢት አላ የአሮጊቶች ትቢት ምን ሲሆን ምን ተደርጎ ምናምን የሚሉት ነገር አላቸው። እማዬ የፈለገ ነገር ይሁን ልጆችሽ ሌዝቢያን ሆነዋል ግብረ ሰዶም ሆነዋል አልሆኑም አላት እናትየዋ። እሱማ ሆነውብኛል፣ እንግዲያውስ የኔ ሚስት በስግደት በጾም በጸሎት መምህር ግርማ ጋር ወስዳ እንዲፈወሱ በማድረግ እኔን ታግላኝ አሸንፋኝ ሄዳ ልጆቹን
አስፈውሳ ይኸው ጤነኞች ሆኗል። ካጎታችሁ የሚበልጥ ጥበብ አግኝቶ ይሆናል ግርማ እንጂ ይሄማ እግዚአብሔር አይሆንም፣ የግርማማ በፍጹም እግዚአብሔር አይሆንም አሉ። አቤት ላለመሸነፍ እንግዲህ ቲቪተኛ ናቸው ብያቸዋለሁ። ቲቪት አለ ድርቅና አለ ምናምንና በትልቅነት ውስጥ ያለ አዙሪት ብሎ ያስተማሩት የመምህር ግርማ ትምህርት ይሄ ነው። በትልቅነት ውስጥ ያለ አዙሪት የሚገርመኝ ትምህርት ነው። በቃ ይሄ ትምህርታቸው እና ቢደግሟት ራሱ ደስ ይለኛል። እችን ትምህርታቸውን አንተም ብለውት ራሱን በአቢሲኒያ ሬዲዮ ያስተማሩትን እንደገና ቢደግሙት ማለት ነው። ከዛ እማዬ አሁን ተሸንፈሻል፣ እጅ ሰጥተሻል። ኧረ እኔ እሱ ሰውዬ ከሚነካኝ 10 ጊዜ ሞቼ ተቀብሬ እንደው ጦር ታች ቦርድ መቀመቅ ቦርድ ይሻለኛል አሉ። እንዴት? ቆይ እማዬ ለምን ምን አድርጎሽ ነው? ኧረ እሱን ሰውዬ አልፈልገውም አሉ። ደርሶብሻል? ኧረ እኔ ታባቱ አግኝቶኝ ይላሉ። እሺ በምን በኩል ደርሶብሽ ነው እንደዚህ የጠላሽ? እስቲ ንገሪን። አሁን እየተጠራጠሩ መጡ ልጆቹ ራሱ። ምክንያቱም ጨዋነት ውስጣቸው አለ፣ ግን ጨዋ ያረጋቸው መንፈስ ደግሞ አሁን እየተበጣበጠ ነው ያለው። ልጆቼን የሰፈር ጨዋ አርጋቸው፣ ክብራቸውን የጠበቁ አርጋቸው ምናምን ብለው ለዘመዳቸው ሲደውሉ ለልጆቹ አጎት ማለት ነው። ያ ዘመዳቸው ያ አጎታቸው የተባለው ሰው እንደተባለው ይለማመዳል። እንዴት ጨዋ ማረጋቸው? እስቲ የትኛውን ብልከው ነው? የትኛውን ባዋርሳቸው ነው? የትን ቅጠል በሰጣቸው ነው? እያለ ሲመራመር ይኖሩ በልጆቹ ልጆቹ ኤክስፐሪመንት የላብራቶሪ አይጥ ሆኑ ማለት ነው። የሰውየው የድብትርናው አይጥ ሆኑ። እድሜ ልካቸው እንደዛ እየተመረመረባቸው በእነሱ ይመራመራል። ለመንደሩ ሰው ደግሞ ትክክለኛ መድኃኒት ይሰጣል። በአይጥ ተመራምረው አይደለ ለህዝቡ መድኃኒት የሚሰጡት? እንደዛ ማለት ነው። እና እኚህ እናት ተሸነፉ። የተሸነፉት በምንድን ነው? ዝም በይ በማለት ነው። እሺ ምናምን ብለው ተቀብለው አይደለም። በቃ አሁን አንቺ እኛን ለማሳደግ ብዙ ዋጋ ከፍለሻል አይደል? እኛ እናውራበት፣ ዝም በይ። ስለ ሰውየው የምታወሩ ከሆነ ውጡልኝና እዛ ደጅ ላይ አውሩ አሉ። በቃ እማዬ ችግር የለውም አንቺ ወደ መኝታ ክፍልሽ ግቢ፣ እኛ እዚህ አውርተን ተጫውተን እንሄዳለን፣ እንወያይበታሉ። ሊያሸንፏቸው አልቻሉም ልጆቻቸውን። አድጋችሁ ጭራሽ እኔን እንትን ልትሉኝ እንደውም የሚሰማኝ ልጅ ጥልጣ ምናምን እያሉ ገቡ። ደግሞ የሚገርማቸው ጆሯቸውም እግራቸውም እጃቸውም ሁሉ ነገራቸው ብርቱ ነው። አርጅተው 92 ዓመት እንኳን ሆኗቸው ጠንካራ ናቸው። አንዳንድ ጊዜ እኮ የሚበሉት ምግብ ምን እንደሆነ ብናውቀው ጥሩ ነው። በእርግጥ ወደ ኦሮሚያ ክልል አሉ እድሜ የሚያስረዝም መድኃኒት ምንድን ነው? ማር በነጭ ሽንኩርት ለውሶ ያስቀምጡታል። ጧት ጧት አንዳንድ ማንኪያ። እድሜ ጠገብ አዛውንትና አሮጊት ነው የምትሆኑት ይባላል። እንግዲህ ካሁኑ ሞክሩት፣ እድሜ የሚፈልግ ሰው ማለት ነው። ኦሮሚያ ክልል እድሜያቸው የረዘመው በዚህ ነው ይባላል። እና አንዳንድ ትልልቅ እድሜ ያላቸው ሰዎች ይሄን እኔ ከነሱ የተመልኩት ለአገልግሎት ሄጄ ነው። እዚህም ከተማ ላይ ማቃለሁ በጉርብትና ማለት ነው። ወደዚህ እንምጣና እኚህ እናት ወደ ጓዳቸው ወደ መኝታ ክፍላቸው ሲገቡ እንዴት የምናደርገው ልጆቻችንን አሉ። ሁሉም ወሽመታቸው ተቆርጧል። ሁሉም ደንግጠዋል። ይሄኛው ግን በተወሰነ መልኩም ቢሆን ትንሽ የሆነ ጠብረር ብሎ በሚስቱ እስከ መኩራት ድረስ ደርሷልና የሆነ ቅልል ብሎታል። እናንተ ግን በእውነት የእናንተ ስሜት እኮ አልሰማ ብሎኛል። በጣም ጭንቀታችሁ እኮ ይገባኛል። እኔም ተጨንቄ ነበር፣ ግን አሁን ሚስቴን በጣም እያከበርኳት መጣሁ ብናቸው። ኦኬ በቃ አሁን ያለን አማራጭ ለልጆቻችን ስንል ደብተራ ግርማ ጋር መሄድ አለብን ማለት ነው አሉ። መጀመሪያ እንደ ደብተራ ነው ያዩዋቸው መምህር ግርማ ማለት ነው። በቃ ካጎታችን የተሻለ ጥበብ አለው እሱ ጋር እንሂድ። እሺ በቃ ሚስትርና እናግራት፣ አሁን አንተ ቤት ነው የምንሄደው አሉ። ተነስተው ሁሉም በየመኪናቸው ተሳፍረው ቻው ቻው ምናምን ብለው እቤቱ የውሎላት እየመጡ ነው ወንድሞቼና እህቶች ያላት። ለምን ስትለው ሊያወሩሽ ነው፣ ሊያናግሩሽ ይፈልጋሉ። ምን በልጆቼ እንዴት ከሌዝቢያንነትና ከሰዶማዊነት እንዴት እንደወጡ እንዴት ቆራቢ እንደሆኑልሽ ምናምን አንቺን አይተው ቀንተዋል። እንግዲህ አሁን ደብተራ ግርማ እንድታስተዋውቂያቸው ነው ብሎ ሲላት ትብላ የሳቀችው። ማናል ካለችው ደብተራ ግርማ አላት። ይሁን እሺ ለማንኛውም ኑ አለቻቸውና አስተዋውቃቸዋለሁ፣ ዋና ዋና የሚባሉትን ጥበቦች አሳያቸዋለሁ አለቻቸውና ከዛ መጡ ገቡ። በቃ ጥበብ ታሳያቸዋለች። አሁን በስልክ እያወሯት ነበረ። አሪፍ አሪፍ ጥበቦችን አሳያቸዋለሁ እያለች ነው ማን ብሎ ቀለደ። በነገራችን ላይ ልጆቹ ቆራቢ ስለሆኑለት ነው እንደዚህ ዘና ብሎ የሚያወራቸው እንጂ የእህቶችና የወንድሞቹ ጭንቀት ሳይገባ ቀርቶ አይደለም። እነሱ ግን አይስቁም፣ ምንም አይሉም። በጣም ያዘኑ ሰዎች ናቸው። እውነት ያሳዝናሉ። እኔ በበኩሌ አስቡት፣ የአምስቱም እህትና ወንድሞቹ ባልና ሚስት እህትና ወንድሞቹ ባሎቻቸው ሚስቶቻቸውን የመጡት
የአራቱም አምስተኛ እሱ አይደለ እና አጠቃላይ እንዳለ እዛ ቤት ውስጥ እንግዲህ 10 ናቸው ማለት ነው። 10 ናቸው። የሚገርማችሁ በእንትን አልተጎዱም፣ በጤንነት በምናምን አልተጎዱም። ከዛ ለምን ከልጆች አንጀምርም አለች ልጅቷ። እቺ ሚስትየዋ፣ ሚስት ስላችሁ ማን ነው? የእኛን ትምህርት የምታዳምጠው ነው። እሺ በዛ ለዩ። ሌሎቹን ቁጥር ሰጥቻቸዋለሁ። ሚስት ልጆቼን እስቲ ኢንተርቪው አድርጓቸው፣ እኔ ምንም የለሁበትም አለች። ከዛ ልጆቹ መጥቶ ምን እንጠይቃቸው አሉ። በቃ እነሱ የሚያወሩትን ስሙ እስቲ አለቻቸው። ከዛ ልጆቹ የሚያወሩት ነገር ጉድ ነው። በእንቅልፍ ልባችን መጥቶ የሚገናኘን ሰው አለ፣ የሆነ እንደዚህ አይነት ሰው ነው ምናምን ብሎ ሲናገሩ ምናቸው ነው? አጎታቸው ነው። ያኔ በልጅነት የሚያውቁት አጎታቸው ነው። መጥቶ ይገናኛቸዋል። ሴቶቹን ነው ታዲያ፣ ወንዶቹንም እንደዛው ይገናኛቸዋል። ይሄው ሰው ነው የሚገናኛቸው። ግን ተናጋሪዎቹ አሁን እየተናገሩ ሴቶች ናቸው። እና እሱ ነገር በመጣ እያልን ቶሎ እንቅልፋችን እንተኛ ነበር በልጅነታችን። አሁን ካደግን በኋላ ደግሞ እዚህ አሜሪካ ስንመጣ ደግሞ ያው ሰው የሰዶማውያንን አፍንጫቸው ላይ ያለው ቀዳዳ እንደዚህ አፍንጫቸው ተበስተው ምናምን ጆሮአቸውን ይሄ የወንድ ሰዶማውያን እንደ ፒኮክ ምናምን የሚመስሉት አለ አይደል? እሱን መስሎ መጥቶ ደግሞ እንደገና ከቤት ይዞን ወጥቶ ከነዚህ ሰዎች ጋር ሲቀላቀለን አየን አሉ። በቀጥታ ነው ያሳያቸው። ምንም ፍቺ ያስፈልገዋል? አሁን ይሄ አያስፈልገውም። አምጥቶ ኑ ብሎ ሁላችንም ወሰደን። መጀመሪያ እኔን ወሰደኝና እናንተ እንደዚህ አይነት ህልም እኮ አየሁ ስላቸው፣ ኧረ እኛም አይተናል ብለው ልጆቹ እርስ በርስ ስንነጋገር መጀመሪያ አንቺ ልጅ ናት የወሰደችን አሏት። አንዴ እዛ ውስጥ ቁጥር ስንት መሰለቻቸው? 4 ቁጥር ላይ ያለችው ማለት ነው። ቁጥር 4 የተባለችው ሴት እህታቸው የአንቺ ልጅ ናት መጀመሪያ ሁላችንንም የወሰደችን። ከዛ በኋላ እኛም በቃ ተፈጥሯችን ነው ብለን ገባን ጀመር ነው አሉ። እና ስትጀምሩት አልቀፋፋችሁም? አይ የተጎዳ የታመማለ ቤተሰብ እንዳይሰማ ተገናኝተን እንትንላለን። እርስ በርስስ እንደዚህ አድርጋችኋል ስትላቸው ጊዜ ባንናገረው ደስ ይለን ነበር ምናምን አሉ። ይሄንን እናትየዋም አታውቅም። የሚገርማችሁ እናትየዋ ራሷችን ሚስት የተባለችውም አባትም አያውቅም። እርስ በርስ አድርጋችኋል? አዎ ሲሉ ጊዜ ዋው ተንጫጩ። በቃ ቤት ውስጥ እንዳለ አባትና እናት ተንጫጩ። በቃ አለቀሱ። ወገባቸውን ታጥቀው እንደ ለቅሶን ያደረጉት ቀውጥ ያደረጉት ቤቱን ቀውጥ ያደረጉት። በቃ አሁን የሞት ነው ኢትዮጵያ እንመለስ፣ በቃ መመለስ አለብን። ኢትዮጵያማ ሳይፈወሱ መመለስ የለባቸው። እዚሁ ቆሻሻቸውን አራግፈው በማልጅ ማል ይበከል ነው። እዛ ደግሞ ሄዶ ስንቱን ህዝብ ይበክሉ። ጭቅጭቅ ተነሳ። ከዛ ያንቺ ልጅ ናት የጀመረችው ምናምን ሲባል ኖ እንደዚያ ነገር አይሰራም። በቃ ሰውየው ነው ለዚህ ሁሉ ነው የዳረገን። አጎታችን ነው የጠጣነው አብሾ ነው ለዚህ የዳረገን። በቃ እሺ እኛን ለምን አልነካንም ሲባል ይሄን እያየን አንጀታችን ርር ቅጥል እንድንለዋ አለች። ማን? እናትየዋ፣ እቺ ሚስትየዋ። አያችሁ እኔም ራሴ ባሎቻችንንና እኔ ባሌንና እናንተን እያየሁ ነበር፣ ወንድማማቾችን ሚስቶችንም እያየሁ ነበር። የለም እንደዚህ ነገር የለም። ግን ልጆቻችሁ ላይ ይሄ ነገር አለ። በእኔ ዘር ለምሳሌ ግብረ ሰዶም የለም፣ ሌዝቢያንም የለም። እንደገናም ደግሞ እንደዚህ አይነት ባህሪ የለብንም። አብሾም አልጠጣንም። ሚስቶቻቸውም ሲጠየቁ ወንድሞቻ ባሎቻቸውም ሲጠየቁ የሉም። የእህቶቹ ባሎች ሲጠየቁ የለም። ስለዚህ በእህትማማችና በወንድማማቾች በኩል ያለፈ ነገር ነው። እሱም ደግሞ ሰይጣን አንዳንዴ የሚገርም ነው። የሆነን ትውልድ ያልፍና ኃጢአት ያሰራቸውና የልጅ ልጆችን በልጅ ልጆቻቸው ኃጢአት ወላጆች ቅጥል እንዲሉ በዛ አንጀታቸው ጭስስሉ ራሳቸው እንዲያጠፉ ያደርጋል። ምን አለች አንደኛዋ? እኔ ልጄ ግብረ ሰዶም መሆናቸውን ስሰማ አለች። ደግሞ 4 ነው እኮ የወለደችው፣ 2 ሴት 2 ወንድ፣ ሁሉም እኮ ነው የሆኑባት። ስሰማ አለች በስመ አብ ወወልድ ወመንፈስ ቅዱስ ይሄን መስማት አልፈልግም ብዬ 1 ወር ሙሉ ታገልኳቸው። ኖ በእኛ ላይ መብት የለሽም ሲሉኝ ገመድ ይዤ ተንደርድሬ እንትን ባኞ ቤት ስገባ ባለቤቴን ያዳነኝ አለች። እሱን ያዳነኝ ይኸው አሁንም ድረስ ሰውነቴ ይንቀጠቀጣል። እንዴት ብዬ ልሞት እንደነበረ ትላለች። ይሄን ነው የሚፈልገው ሰይጣን። ይሄን ሲሰሙ እንዲሞቱ ነው የሚፈልገው። ስለዚህ አንዳንዱን ደንግጠው እንዲሞቱና ለዚህ ነገር ራሳቸው እንዲያጠፉ ይፈልጋል። ለምን? የተመሰገኑና ጨዋዎች ስለሆኑ ራስን ስለማጥፋት አያስቡም። ስለምንም ነገር አይጨነቁም። ገባችሁ? ስለዚህ ለምን ይሞታሉ? ይሄ ነገር ሲሰሙ ግን ይሞታሉ። ሰይጣን በምን እንደሚገላቸው ያውቃል ማለት ነው። እና ምን አለች? እስቲ እናንተ ልጠይቃችሁ አለች ሚስትየዋ። ልጆቹስ ይሄን አወሩ። እኔም አሁን አዝኛለሁ። እኔ ራሴ ልጆቻችን እርስ በርስ እንደተወሳሰቡ አላቅም ነበረ። በቃ እያለቀሱ ነው የሚያወሩት። ግን አለች
ልጠይቃችሁ እስቲ እናንተ ራሳችሁ ቤተክርስቲያን ተሳልማችሁ ቆርባችሁ አስቀድሳችሁ ወይ መንፈሳዊ ሕይወት ኖራችሁ ታውቃላችሁ? አካላችሁ ይመሰክራል። ይቅርታ አድርጉልኝ ለምን አየሽን እንዳትሉኝ፣ ግልጽ ልነጋገር። አንደበታችሁ፣ ንግግራችሁ፣ እኔ ስለዚህ ትምህርት ሳስተምር ስነግራችሁ ደውዬ ሳናገራችሁ የምትመልሱልኝ መልስ ይመሰክራል። አንድ መጽሐፍ ቅዱስ እውቀት የላችሁም አለቻቸው። እሱ ልክ ነሽ አሏት። ስላሴ ስንት ናቸው እስቲ ንገሩኝ፣ ምንድነው ስላሴ ብዬ በጠይቃችሁ ትመልሳላችሁ? ማተባችሁ ትርጉሙን ትነግሩኛላችሁ? አቡነ ዘበሰማያት ተውት አባታችን ብላችሁ ታውቃላችሁ? በቃ ማለት ልጅቷ ትክክል ነብር ሆነች። በቃ ሚስትየዋ ማለት ነው። ጸጥ አለ ቤቱ። በቃ እያለቀሱ የነበሩ ጸጥ አለ። ከዛ በሩ ልጆቻችንን ማዳን አለብን። የኔ ልጆች እናንተ ቤት ይሆናሉ፣ የእናንተ ልጆች ደግሞ እኔ ቤት እየመጡ በየተራ እለውጣቸዋለሁ። በዚህ እንስማማለች። እሺ እንደዚህ ብላ ልክ ስትስማማ መላከ መንክራት መምህር ግርማ ወንድሙ ካልጋሪ ነው ምናምን ሄዱ ሊያጠምቁ ሲሄዱ ሲባል ግር ብሎ ቤተሰብ እንዳለ ሄደ። በቃ እንዴት ይንገሯቸው? መምህር ራሱ ይሄን አያውቁም እኮ። እዛ ጉባኤ ላይ መጥተዋል። ልጆቻቸው እዛ ሜዳ ላይ ይጮታሉ ምናምን ማለት የተለያዩ ሰዎች ወላጆች ማለት ነው ልጆች ይጮታሉ። እነዚህ ደግሞ ሌዝቢያን ግብረ ሰዶም የተባሉ ልጆች በሙሉ ተሰብስበው ተደርድረዋል። ወላጆቻቸው ከኋላ ናቸው። እንዴት ይናገሩ? እፍረት ነው። የእህትማማችና የወንድማማች ልጆች እንዳለ ልጆቻቸው ወይም የአሮጊቷ ልጆች እንዳለ ሌዝቢያን ሆኑ ቢባል ማን ያምናል? እንዴ ይሄ ሁሉ ነው የሚሉት መምህር። አፍረን ተመለስን አሉ። በቃ እዛ መድረክ ላይ ሁላችንም ስንጮህ ታየን አሉ። በቃ ስለዚህ መጀመሪያ ቤታችን መቀጥቀጥ ጥሩ ነው። ሚስትየዋ የተናገረችው ምንድነው? በየአንዳንዱ አመጣቸውና እያንዳንዳቸውን እለውጣቸዋለሁ ብላለች። ከዛ በኋላ ሄደን የተያዙት መናፍስቶች ብንሸኝ ይሻላል በሚለው ተስማምተው አንድ ቀን ብቻ ጉባኤ ተካፍለው ወደ ቤታቸው ተመለሱ። ጉድ ነው ግን አይተው የመጡት በዛ ቦታ ላይ ምልክት እንትን ሆናቸው ለበጎ ሆነላቸው። ጉባኤ ላይ መሄዳቸው ሲጮህ እኔ ጠቋር ነኝ ይላል፣ አዳልሞቴ ነኝ ይላል፣ ግርግር ይነሳል። መምህር ግርማ ጉባኤ ለማስቆም ምናምን ሲሉ ሁሉ ነገር አይተው ምን ብለው ተወዘጋግበዋል። በሆነ መልኩ ብር አዋጡ ሲባል ይሰጣሉ ምናምን ብቻ በዛም በዚህም ብለው ጉባኤው ለተካፍለው ብቻ መጡ። አሁን ነው ልጆች እንዳለ ተሰበሰቡ። ልጆቻቸውን በሙሉ ሰበሰቧቸው። እንደምንም ካሉበት ከየሄዱበት ቦታ አንመጣም ብለው ሁሉ የተደበቁ ነበር። ሰበሰቧቸውና ነው አሉ። በቃ ልጆቹ አመጹ። በጣም አደገኞች ናቸው። ግን ወላጆች ተንበረከኩ። አምስቱ ወላጆችና ባልና ሚስቶቻቸው 10ሩም ተንበረከኩ። በቃ ልጆቻቸው ፊት እናንተ ዲያብሎስ ከባድ እኮ ነው እናንተ። በቃ ተስፋ ቆረጡ። በቃ ምን ያርጉ ታውቃላችሁ? 10ሩም እናትና አባቶች ተንበረከኩ። ልጆቻችን እባካችሁን እኛ ምንም ልንላችኋል ልናስተምራችሁ ብቻ ነው የምንፈልገው። ኃጢአቱን እኛ አስተምራችሁ እስኪገባችሁ ድረስ ችግር የለውም። ሄድ ግን የምንላችሁን ነገር ለመስማት ብቻ ዝግጁ ሆኑና ጆሮአችሁን ብቻ ስጡን አለች አንዷ ከእህትማማቾች መካከል። ኦኬ እስማማለሁ በዚህ ምናምን አሉ። የዛ ሀገር ልጆች ናቸው። ለነገሮች ቀላል ነው እንትን የሚያስቡት። ተስማማችሁ? አዎ እናመሰግናለን። በምንድን ነው የተስማማነው ማለት ነው? እሷ ታቋታላችሁ አይደለም እንዴ? አዎ ያክስታችን የአጎታችን ሚስት እኮ ናት ምናምን አሉ። ኦኬ ስለዚህ እሷ ቤት አንድ እያላችሁ ትሄዳላችሁ። በሳምንት ትፈራረቃላችሁ፣ ሁላችሁም ትመከራላችሁ አለቻቸው። ኦኬ ችግር የለውም ቻው ባይ ወለቅ ብሎ ሄዱ ወደ ጭፈራቸው ወደ ምናቸው ወደሚሄዱበት። በቃ ዱርዬዎች ናቸው። የአሜሪካን ሀገር ዱርዬ ወደሚፈልጉበት ቦታ ሄደው ውለው የሚመጡ ዱርዬ የተበሳሱ ምናምን በቃ ወንዶቹ ሴቶቹ በተለይ ትንሽ ወንዶቹ ይሻላሉ። ትንሽ ወንዶቹ ሴቶቹ ተዋቸው። ይሄ ገልጦ እምብርት ላይ ምናምን ማስያዝ ይሄ የት ጋር ነው እናታችሁ? ይሄ ምን ልበላችሁ ስንት ቦታ የተበሳሱት ደግሞ ፌሚኒስትም ናቸው። ለሴቶች መብት ምናምን የዛው ሀገር ማለት አይደል በትምህርት ቤት የሚሰጠውን ትምህርት የሚደግፉ ምናምን ናቸውና ካሪኩለሙ በደንብ አድርጎ ነው የሰራቸው። በደንብ አድርጎ ጎን ለጎን ደግሞ የሰውየው መንፈስ አለ። እንዴት ሁሉንም እየመጣ ይገናኛቸዋል። እናንተ የሰውየው መንፈስ ገብቷል በአብሾ። ሰውየው እየላካ አይደለም መጀመሪያ የላከው ነው። በየጊዜው እየላካ አይደለም የሚገናኛቸው። ኦሬዲ ላያቅ ይችላል ሰውየው ራሱ እየተገናኛቸው መሆኑን። ግን የመጣው መንፈስ ግን ሰውየው መልክ ይዞ ነው የሚገናኛቸው ማለት ነው። ለምን ድሮ አሜሪካ ውጭ ሀገር አውሮፓ በነበረበት ሰዓት ሰውየው ምን አይነት ህይወት ይኖር እንደነበረ በዚህ ማወቅ ይቻላል። ከዛ አንዳንድ እያደረገች እያመጣች
እየገራቻቸው እያስተካከለች አሁን ሁለት አልመለስ አሏት። አሁን ናው ዴስ አሁን ባለንበት ጊዜ በዚህ ዘመን አሁን ባለንበት ሰዓት ሁለት ብቻ እምቢ አሏት፣ ወንድና ሴት ነው አሉ። ሁሉንም አስተማረቻቸው እያሰገደች በመቁጠሪያ እየቀጠቀጠች ቅባ ቅዱስ ኃይላቸው እየቀባች ዕጣን እንዲጨስ እየተደረገ ዕጣን ስላችሁ አባቶች የባረኩት ዕጣን ንስሐ አባቷ እየተቃወሟት ማለት ነው። ተይ አይደረግም እንደዚህ ምናምን እያሏት አባቴ እኔም ማረጋውን ያረጋሉ ከቻሉ ያግዙኝ ካልቻሉ አፎትን ይዝጉ እያለች ንስሐ አባት እየመጡ ቤት እንዴት ናችሁ ይመጣሉ። በእርግጥ ግን እያደረገች ያለችው ነገር ስትነግራቸው ይቃወሟታል። አባቴ 10 ልጆች እኮ ነው በዚህ እኮ የራሴ ልጆችና 10 ልጆች የወንድማማችና የእህትማማ ልጆች እየቀየርኩበት ያለውትን ሂደት እኮ ነው እየተቃወሙ ያሉት ስትላቸው ይሄ ግርማ የምትይውን ነገር እንደው እሱ ጋር የምትዞሪው ነገር ባልሽ እንደው በቃ እሱንም ወሰወስሽው ይሏታል። ባለቤቴ የኔ ተባባሪ ሆኗል፣ እንዲያውም ንስሐ አባት ቀይራለሁ ሸኙኝ አለቻቸው። አዎ እኔ ከሱ ልጆች ጋር እኔ አልቀላቀልም፣ ይብቃኝ፣ ብዙ ልጆች አሰናብቻለሁ፣ አሁንም ከግርማ ልጆች መውጣት እፈልጋለሁ፣ በቃ ፈትቼሻለሁ ትቼሻለሁ ብሎ ሄዱ። ቀየረቻቸው። ሌላ ንስሐ አባት ያዘች። ቁርጥ ውሳኔ ነው የወሰነችው በቃ ምክንያቱም እንቅፋት ሊሆኑባት ሆኑ። ከዛ ቀጥሎ የያዘቻቸው ንስሐ አባት እንደዚሁ ደብተራ ሆኑባት። ሌላ 4ኛ ንስሐ አባት ነው። ያውም ከኢትዮጵያ ከሄዱ ገና ውጭ ሀገር መኖር ከጀመሩ ቅርብ ጊዜ የሆናቸው ናቸው። 2 ዓመት ምናምን አሁን ንስሐ አባት ያዘቻቸውና የውጭውን ሀገር ያወቁት ገና 2 ዓመት ነው። 2 ዓመት ብዙ ነው በእርግጥ 700 ምናምን ቀናት ማለት ነው አይደል? በጣም ብዙ ዓመት ነው፣ ግን ብዙ ቀን ነው። ግን በዛ ሁኔታ ውስጥም ሆኖ በቃ ሐሳቧን ስትነግራቸው ያደረገችውን ስትነግራቸው ያግዟታል፣ ይጸልያሉ እንጂ አይቃወሙም። ግን ልወቅ አይሉም፣ ያን አንብበው ምናምን አይሉም። ዝም ብለው እሺ ችግር የለውም ምን ላግዝሽ ይሏታል፣ ጸልዩልኝ ምናምንና መምህር አሁንም አለችኝ እኚህ ሰው የሚደግፉኝ ብር አስራት ስለምንሰጣቸው አንዳንድ ብቻ ገና ሀገሩን በደንብ ስላልተላመዱትና እንደው እንደ አዲስ ቄስ እንዴት እቃወማለሁ ብሎ አስበው እንጂ መምህርን የሚደግፉ አይመስለኝም አለች። በጣም እኮ የሚገርም ነው እውነት። እንዲህ ሁሉም ካህን ተዋርሶ ሁሉም አብሾ የጠጣ ይሆን ውጭ ሀገር እንደተውት ውጭ ሀገር እንደው ሁሉም ቦታ እንደው አብሾ ያልጠጣ ካህን እንጣ፣ አፍሎ ያልጠጣ ካህን እንጣ፣ ዲያቆን በጥበብ ማያምን ይሄ ጥበብ የሚሉትን ጠባብነታቸው በዚህ ማያምን አንድ አገልጋይ እንኳን እንጣ፣ ሁሉም አንድ ይሆኑ እንዴ? አብነት ትምህርት ቤት ልክ ሲገባ እንደዚህ ይረጫል እንዴ? አንድ አይነት በስማ በጣም እኮ የሚያሳዝን የሚገርም ነው። ይሄ ውጤቱ ይሄን ይመስላል እንግዲህ። ከዛ እቺ ጀግና ሴት ሁሉንም ቀይራ 2 ብቻ ቀሯት። አሁንም ለነዚህ ለሁለቱ ኃይለ ኢየሱስና ምክረ ማን ነው ወይኔ ፍቅርተ ማርያም ምክረማ ተመልሷል። አሁን በቀደም ፍቅርተ ኃይለ ኢየሱስና ፍቅርተ ማርያም ጸልዩላቸው እስቲ አግዟት። እሺ የሚል ነገር ካፋቸው ላይ አልወጣም፣ ግን ኑ ስትላቸው ይመጣሉ። አስተምራቸው ሲጨርስ ኦኬ ሊሄድ ነው ጨርሰሻል? አዎ ሊሄድ ነው ይሏታል። እሺ ሂዱ ስትላቸው ብድግ ብለው ተነስቶ ይሄዳሉ። ፍላጎት የሌለው አላ የዘመድ ቤተሰብ ስላዘዛቸው ብቻ መጥተው ለመታዘዝ ይሰማሉና አንድ ቀን ጆሯቸው ልቦናቸው እንዲከፈት እኔም እመኛለሁ፣ ጸልይላታለሁ። እኔም ግን የሁሉም ልጆች መንፈስ ተሰብስቦ እነዚህ ልጆች ጋር ሳይሆን አይቀርም ያለው እየተወገደ ወላጆችም እንዲጸልዩ ትነግራቸዋለች። እናንተም ስገዱ፣ ጸልዩ፣ ቆረቡ ትላለች። የእነዚህ ልጆች ብቻ የሁለት የተለያዩ ወላጆች ወንድምና እህቶች ነው የሁለት እህትማማቾች ልጆች ናቸው አሁን ያስቸገሩት። ግን ሁለቱ ወንድና ሴት ናቸው። እናቶቻቸው ግን ሁለቱም ሴቶች ናቸው እና የእህትማማች ልጆች ናቸው፣ ግን ወንድና ሴት ናቸው። ገብቷቸዋል? አላደናገርኩትም አይደል? እና ኃይለ ኢየሱስ የመለወጥ እድሉ ጥቂት ይታያል። ትንሽ ትህትና አለው። ኦኬ ይበቃኛል ልሂድ፣ በቃ ገብቶኛል እስቲ ንገሪኝ ስትለው እንትን ያልሽው እንትን ነው ምናምን ያብራራላታል። ኦኬ ታንኪዩ አመሰግናለሁ ስላዳመጥከኝ መሄድ ትችላለህ ትላለች። ደስ አለሽ ይላታል። አዎ ጉንጯን ስሟት ይሄዳል። እሷ ደስ እንዲላት ነው የሚደግምላት። ግን ብቻውን ሲቀመጥ እግዚአብሔር እንዲያናግረው እናንተ ጸልዩ። አንዳንድ ጊዜ የሰማችሁት ትምህርት ብቻችሁን ስትሆኑ እኮ ይመጣል አይደል? እንትና እኮ እንደዚህ ብሎ የነበረ ይሄ ትምህርት እኮ ልክ ነው፣ እኔ የምናገረው ራሱ ትዝ ይላችኋል። ልክ እንደዛ እንዲመጣለት ጸልዩ። ኃይለ ኢየሱስ ከተቀየረ ፍቅርተ ማርያም ችግር የለውም መምጣቱ አይቀርም፣ ብቻኝነት ሲሰማት ማለት ነው። ግን ሁሉም በወላጆቻቸው እጅ ላይ ነው ያሉት። ቲኔጀር እኮ ናቸው። በቃ በጣም እኮ ብዙ ያደጉ አይደሉም።
በቃ ትልቁ የሚባለው እድሜው 23 24 ነው። በቃ ግን በዛ ሀገር አመጋገብና በዛ ሀገር ስታይል በቃ ረጃጅም ትልልቅ ግዙፍ ናቸው ስታዩቸው ልጆቻቸው። ተበቀላቸው። ከዛ እማማ ምን ይበሉ እስቲ ጸጥ። እማዬ አቤት ደህና ኖት? እግዚአብሔር ይመስገን። እርሶ ጋር መጣሁ ደግሞ ለኔ ዞርሽ ይላሉ ሚስትየዋ ስትመጣ። አይ እኔ እርሶ ምንም ልል አልመጣሁም ላይወት ሰላም ሎት የመጣሁት እንደ ኢትዮጵያ ሆነን እኮ እንዋደድ ነበር አንድ ግቢ ከሆነን ኖረናል እኮ ትላቸዋለች። አዎ ያኔም አላውቀው ማንነትሽ ዛሬ መጣብኝ እንጂ ይሏታል። አረ ያኔም ቆርብ ነበር ያኔም እኮ ጸልይ ነበር አባ ግርማን ሳላቅ በፊት እኮ ብዙ ነገር እኮ አቅ ነበር ተው እንጂ ማማ ትላቸዋለች። እሱን ሰውዬ ስሙን አታሽብኝ። ይሄ ነገር አጅር የሆነ የሚያወራው ሴትዮዋ አርጅተዋል ምን ያመጣሉ እስቲ እንደሆን ጸበል ባር ከፈከፈባቸው በመቁጠር አንድ ጊዜ ጀልጥ ባረጋቸው ምን ያመጣሉ መታቺ ነው ቢሉ እንደው ምን ያደርጉኛል ፖሊስ ጠርቶ ሊያሳስሩኝ ነው ልጆቻቸው ያስፈቱኛል እንደው ደንግጦ በሄደ እንደው ምን ላርጋቸው በቃ ትብሰለሰላች ብድግ ቁጭ ትላለች። የሆነ ነገር ልታረክተልን አይ ትልቅ ሰው ናቸው ቢረግሙኝ ትላለች። ደግሞ እግዚአብሔር ይፈውሳቸው ትላለች። ብትል ምንም እምቢ አላት። በቃ ማዘርዬ ቻው ብላ ሄደች። ከዛ ሶፋው ላይ ፍላሽ ረስታን ሄደችው ብለው ነው የሚያስቡት እሳቸው። ግን እሷ አውቃ ነው ትታ ሄደችው። እኔ የምናገረውን ትምህርት በፍላሽ ትምህርቴን በዩቲዩብ ገብታ እንዳትከፍተው ፓስ ያደርጉታል። ከዛ እቺ ልጅ ይሄንን እንትራን ረስታ ሄደችና ደውለው ፍላሽ ረስተሻል አሏት። በቃ በሚቀጥለው ስመጣ ወስደዋለሁ አለቻቸውና ይሁን ይሻሉና እንትን ሙቪ ነው ከፈቱትና ይውታለቻቸው። ተከፈተ። እኔ ነኝ። ለምን መምህር ግርማን ሲያዩአቸው ይበሳጫሉ። ስለዚህ እኔ ደግሞ ሳወራ የመምህር ግርማን ስም ያላነሳሁበትን ቪዲዮ ፈልጋ ስማቸው ያልተነሳበት አቤት ዘዴ አቤት ብልጠት ፈልጋ የእሳቸው ስም ያልጠራሁበትን ቪዲዮ ፈልጋ ሰብስባ ነው 20 ምናምን ገጠመኝ አምጥታ ቴሌቪዥን ላይ ስክት አድርገውት ቁጭ ብሎ ማዳመጥ። ቤት ውስጥ ማንም የለም ብቻቸውን የሚኖሩት። ሞግዚት አለቻቸው የእድሜያቸው የገፋ ስለሆነ ሞግዚት አለቻቸው እና ግን ይንቀሳቀሳሉ ቤት ውስጥ። ሞግዚቷ ደግሞ መታ ምግብ ሰርታን ብላ ነው የምትሄደው እና ምን ያሉ ያቺ እንግዲህ ጥርስ የለም ድድ ብቻ ነች ተጋጥሟል። ይሄ ታውቃላችሁ አይደል ብቻ የሚታረል ፊታቸው አይኔ ላይ ስለሚመጣ ነው ያሉ ምን አባቱ ነው የሚያወራው ይሄ ይላሉ። ያሉትን ራሱ ነው የደገምኩት። እሳቸው እንዳሉ እንዴት ነበር ያሉኝ ብያቸው ያሉኝን ነው የነገሩኝ። ግን የሚገርማቸው የአሜሪካ ሄጄ አላገኘኋቸውም። የት ያገኘኋቸው ይመስላችኋል? አትገምቱም በፍጹም። እኔ እኚህን እናት ያገኘኋቸው የት ይመስላችኋል? ይሄ ሁሉ ታሪክ የተሰራባቸው እናት ደብረ ሊባኖስ ማና መነኮሳቸው ሚስት ተብየዋ። ይሄ ነው ጀግንነት ማለት ይኸውላችሁ። ትምህርቱን አዳመጡ ጀመሩ። ይህ ምን ይላል ምን መናጤ ያሉ እየሰደቡኝ ማለት ነው። ምን ያርጉት አይነቅሉት ነገር ያጓጓል ታሪኩ። አይተውት ነገር አያዳምጡት ነገር ደግሞ ማወራው ስለመንፈስ ነው። ውስጣቸው ይጨነቃል። ይዛ ግርማ ልጅ ነው እያሉ እየጠረጠሩኝ ትምህርቱን ጭርስ አደረጉትና ደወሉላት። አውቀሽ ነው አይደል ይሄን ትምህርት አምጥተሽ ያስቀመጥሽልኝ አውቀሽ አሏት። ከት ብላ ሳቀችና ሰሙት አለቻቸው። ጨረስኩት እኮ እማዬ የምሮትን ነው አለች። ደነገጠች። ገና እኮ አንድ ሰማሁ እኮ ምትል መስሏታል። አንድ ነው የሰማሁት ያሉ መስሏታል። አማርኛ ሊጠፋኝ ነው እንዴ? ከዛ በመኪና ስትበር መጣች። ቢያንስ 3 ፌርማታ ብላችሁ አስቡት። አዲስ አበባ ላይ ከመገናኛ ኡራኤል ቤተክርስቲያን ብላችሁ ሰዱት። መንገዱ ርቀቱ ስትከንፍ መጣችና እማዬ ሁሉንም አዳምጫዋለሁ በይኝ እስቲ ማይ አይ ሁሉንም አዳምጫዋለሁ ጉደኛ ነው ግን አሏት። የስ ዋናው ተያዘ ምናምን ብላ ግቢውን ዞረችው። ነጮቹ እስኪታዘቧት ድረስ ወንድሞቿ ጋር ደውላ እማዬ 20 ትምህርት አዳመጠች። ከዛ በመስኮ አራ መንደራት መጥብጭ ይሏታል። ከዛ ወንድሞች ባሏና ወንድሞቹ በሙሉ እህትማማቾች ተሰበሰቡ መጡ ካሉበት። እማዬ ማርያምን አሏት። አዎ በዚህ ሳምንት እያዳመጥኩት ነበር ሙሉን። እንዲያውም እሱን ጨርሼ ገብቼ እንደውም ዩቲዩብ ላይ ገብቼ እያዳመጥኩት እዛ ስር ቴሌቪዥኑ ስር መምህር ተስፋ ያበራ ይላል አይደል? ሄደው ተጠግተው እንደዚህ ብሎ ያዩት ገብተው ሰርች አድርገው የገቡት እና ሞግዚቷ ስትመጣ ምን አሏት? ዳውል እንትን ቲቪው ላይ ሁሌ እንዲመጣ አድርጊልኝ አሏት። ያው በቃ ፊት ለፊት ነው ያለው አለቻቸው። በቃ ሞግዚቷ ደግሞ የዛ አሜሪካ ሀገር ውስጥ ያሉ እንትኖች ናቸው። እነዚህ ሜክሲካውያን የሚባሉ ሞግዚቶች አሉ እንዴ እንደዛ አይነት ነገር ናቸውና
ይሄንን ትምህርት ደጋግመው እሳቸው ሲመለከቱ ምንድነው ብላ ጠየቀቻቸው። በአገራችን እንደዚህ ምትሃት አስማት ምናምን የሚሰሩ ሰዎችን የሚቃወም ሰው ነው፣ እኛ ጋር ቢመጣ ይገሉታል አለች። እንዴት እንዴ ጥበብ እኮ ነው እኛ ጋር አለቻቸው አሉና ሳቁና ዝም አሉ። ምክንያቱም እሷ እዛ ቤት ውስጥ ለሳቸው የሆነ ነገር እንዳደረገች የተረዱትና እንደ ጥበብ እንደ ጥሩ ነገር የምታየው ከሆነ እኔንም እኮ የሆነ ነገር አገሽኛል ማለት ነው ብለው ሴትዮዋ ጠረጠሩ። የሚገርማችሁ ይሄን ትምህርት ማዳመጥ ከጀመሩ በኋላ ሴትዮዋን አባረሯት። ምክንያቱም ሁሉ ነገሩ አላማራቸውም፣ ደስ አላላቸውም። እና ልጆቹ ተሰበሰቡ፣ በጣም ደስ አላቸው። እማዬ ያንቺ መንፈስ ተያዘ ማለት እኮ በቃ እንዴ እኔ ይኑር አይኑር በምን አወቃችሁ? ጊዜ የልጆቻችን በሙሉ ጥርግርግ ብሎላቸዋል። የሁለት ልጆቻችን ብቻ ነው የኃይለ ኢየሱስና የፍቅርተ ማርያም ብቻ ነው የገሊት የእንትና ልጅሽ ብለው የአራተኛዋና የሶስተኛዋ ልጅ ጠሩ። እና እናት በእርግጥ ትካዜ ይዟቸዋል። በስተርጅና ትካዜ ይበዛል አይደል? ዝም ብሎ ወደ ውጭ መተከዝ እንትን ይሄ ያለፈን ጊዜ ማስታወስ፣ ወደ ሞት ስትቃረቡ ሁልጊዜ ትዝ የሚላችሁ ምንድነው? ይቅርታ ማለት፣ የበደላችሁትን መካስ ማለት፣ እንደዚህ ነገር እሱ ነው የሚመጣልኝ አሉ ሴትዮዋ። ያ ነገር ነው በቃ እኔ እኮ ወደ ሞት ነው እየቀረብኩ ያለው፣ ስለዚህ መሰናበት ያለብኝ ነገር በሙሉ መሰናበት አለብኝ የሚል በጎ ሕሊና ያላቸው ሰው ናቸው። ምንም እንኳን ያኛው ፓርቲ ቢኖርም እዚህ ጋር ደግሞ እርጅና ራሱ እድሜ ራሱ የሚያስተምረን ቁም ነገር አለ አይደለም? እሱን እያሰቡ ነው የነበሩት። በህይወታቸው ቁም ነገረኛ ናቸው ከቲቪታቸው በስተቀር። አቤት ቲቪቲ አሉ እኮ ሲናገሩ፣ ወይ የኔ ቲቪት አሉ። አስቡት የምንኩስና ቆብ ደፍተው እንደዛ መነኩሴ ሆኖ ሲያናግራቸው ስለ ቲቪት ሲያወሩ፣ ስለ ራሳቸው ዘርግፈው ሲናገሩ፣ ሁለቱ ልጆቻቸው ናቸው ደብረ ሊባኖስ ይዘውኝ ሄደው ታሪካቸውን እንዲናገሩ ያደረጓቸው። እና እኔ የእኚህን እናት ታሪክ በመዘገቤ በጣም ደስተኛ ነኝ። እሳቸውን ልክ ሲመነኩሱ አጎታቸው ሞተ። እዛ ውጭ ክፍለ ሀገር ያለው ገጠር ያለው ሞተ ተባለ። አይ ወሰደው አሉ። ይሁን እስቲ ንስሐ ገብተውም ከሆነ እንግዲህ ነፍሱን እግዚአብሔር አምላክ በገነት ያቆይልን፣ ንስሐ ካልገባ ደግሞ ይማረው እያሉ ሴትዮዋም አዝነዋል። በወቅቱ ያው መነኩሴ ማልቀስ ስለማይፈቀድለት ነው። መነኩሴ እኮ ማልቀስ አይፈቀድለትም። ኦልሬዲ በቁም የሞተ ማለት አይደለም ለክርስቶስ ማለት ነው። ታዲያ በቁም የሞተ ሲባል እንደ ሬሳ ወይም ደግሞ አንተ የሞትክ ሲባል ደደብ ማለት አይደለም። መነኩሴዎች በቁም ሞተዋል ማለት በቁም ሳይሞቱ ተዝካራቸው ፍትሃታቸው ተፈጽሟል። ኦልሬዲ ፍትሃት ተደርጎላቸዋል። ለቅሶ ቤት ሄደው ንፍሮ አይበሉም፣ ጫማ አያረጉም። ብቻ ብዙ ፕሮሰስ አለው። ግን ያንን በተግባር የሚፈጽም በጣም ጥቂት ነው። ገጠር ላይ ያሉት ናቸው ትክክለኛ መነኩሴ የሚባሉት። እሱም ቡና እየጠጡ ጠቋርን ካልካደሙት ነው እንጂ በጣም ከባድ ነው። ምንኩስና ማለት ምድራዊ መልአክነት ነው። ስለዚህ ለክርስቶስ ስጋን መግደል መሞት ማለት ነው በቃ። እና እኚህ እናት እኔ ስላየኋቸው በጣም ነው ደስ ያለኝ። እሳቸው ገዳም ገቡ ሲባልና የምንኩስና ልብስ ለብሰው ፎቶ አንስተው ወደ ውጭ ሀገር ወደ ልጅ ልጆቻቸው ወስደው ሲያሳዩቸው ልጆቹ አለቀሱ። ኦ መነኮሰች ይስሞንክ ምናምን አሉ። በቃ አው በቃ መነኩሴ ሆነች፣ ትጸልይልናለች፣ የነበረብንን ኃጢአት በሙሉ እንዳይቆጠርብን ወደ እግዚአብሔር ታሳስብልናለች። በሷ ጥፋት በኩል የመጣብንን በሙሉ በሷ በኩል ይመለስልናል። ጥሩ ነገር መስሏት ለእውቀት ተብሎ የወሰድነው ነገር ነው እኛ የወሰድነው ወደ እናንተ የመጣባችሁና ራሳችሁን ጠብቁ ብለው ልጆቻቸውን እያስተማሩን ያሉት። አሁን የመላከ መንክራት የመምህር ግርማ ወንድሙ አምላክ ስሙ የተመሰገነ ይሁን። ይህንን ትምህርት ባያዳምጡ ኖሮ ይቺ ሴት ጎበዝ ባትሆን ኖሮ ብርቱ ባትሆን በመቁጠሪያ የቀጠቀጠች መንፈሱን ባታባረረው እንኳን የአገራችን ውስጥ የነበረው መንፈስና የነጮች መንፈስ ቀርቶ እያወቅን የምንሳሳተው የግል ባህሪያችን እንኳን መግራት አንችልም ነበር። ሰይጣን እኮ ይዛችሁ የምታባሩት ነው፣ እንደዚህ ይዛችሁ የምትሰሩት ነው። ሰው በምን ይያዛል ብለዋል መላከ መንክራት። እንዴ ሰይጣንን በእግዚአብሔር ቃል ትይዙታላችሁ። በስላሴ ስም ስትሉት ይላል፣ ታሰር ስትሉት እሺ ይላል፣ ይታሰራል። ሰው በምን ይያዛል? ህሊናውን ካላሳመነ፣ አይምሮውን ካላሳመነ፣ ልቡን ካላሳመነ፣ ነፍሱን ለእግዚአብሔር ካላስገዛ፣ ሆን ብሎ ውሃ የነካው ሳሙና ከባህር የወጣ ሳይመስል ይሙለጨለጫል፣ ያስቸግራል፣ ለመያዝ ያስቸግራል የሰው ልጅ። ስለዚህ ሰውን መያዝ ነው የሚከብደው። ታውቃላችሁ ላይቭ ላይ ምን ብዬ ተናግሬያለሁ? ቆየት ብሏል፣ ወር ምናምን ይሆነዋል። ራሳችሁን ፈልጋችሁ ታውቃላችሁ? ራሳችሁን ስትፈልጉት አገኛችሁት ወይስ አጣችሁት? እውነት አሁን እኔ እዚህ የተቀመጥኩበት ቦታ ላይ ነው ያለሁት ወይስ አካል እዚህ ተቀምጦ በሐሳብ የት ነው ያለሁት?
ገጠመኙ ስትሰሙት አሜሪካ አልገባችሁ? የትም ዓለም ያላችሁ ሰዎች የሆነ ቤት ሴታፕ አድርጋችሁ ምናምን ሲንጫጩ ሲጨቃጨቁ ምናምን አይምሯችሁ ውስጥ የሆነ ቦታ ላይ አልሳላችሁ? ልክ እንደዛ ነው። የሰው ልጅ በተቀመጠበት ቦታ ላይ ሆኖ ገደብ የሌለው ሐሳቡን ወስዶ የሆነ ቦታ ላይ ቤት ሰርቶ ቤት ውስጥ ማውራት ይጀምራል ከሆኑ ቤተሰቦች ጋር። ቴሌፓቲ ይሉታል ነጮች። ወደ መናፍስት አምጥተው ሊጠቀሙበት ስለሚፈልጉ ነው። ዞሮ ዞሮ ሰው የተቀመጠበት ቦታ ላይ ነው ወይ ያለው? ሰው የት ነው ያለው? የት ናችሁ? ምድር ላይ መንግስተ ሰማያት፣ ገነት፣ ሲኦል፣ ገሃነም? እውነት ተወልደናል? ከተወለድን እየኖርን ነው? ከሞትን በኋላስ ምንድነው ተስፋችን? እውነት ገነት እንገባለን ወይስ ሲኦል? እንዴት ነው የምታስቡት ይሄን ጉዳይ? ራስህን ፈልጎ ማግኘትን የመሰለ ነገር የለም ቤተሰቦች። ራሱን ፈልጎ ያጣ ሰው እድለ ቢስ ነው። በእርግጥ በእድል ባላምንም እንደ እውነት አልታደለም ይሄ ሰው። ራስን ፈልጎ ማግኘት ምንኛ መታደል ነው። ከሁሉ በፊት መገኘት ያለበት እኛነታችን ነው። ማን እጅ ላይ ነው ያለነው? ማን ነው የሚያሾረን? እንደ ዝርት የሚያሽከረክረን ማን ነው? የእግዚአብሔር መልአክ ነው? ዲያብሎስ ነው? ነፃ ፈቃዳችን ነው? መጠናት አለበት። ራሳችንን እናገኘው ቤተሰቦች። በእውነት እንዴት ነው ጨዋ ቤተሰብ ውስጥ አድገው የተመሰገነና የተባረከ ቤተሰብ ውስጥ አድገው የልጅ ልጆቻቸው እንደዚህ የሚሆኑት? እናትና አባትስ በዚህ ልክ በጣም መልካም ሰዎች ሆነው አድገው እንዴት ነው ልጆቻቸው ላይ እንደዚህ ነገር አይተው በአንድ ጊዜ ቆሌያቸው የተገፈፉ? በእርግጥ ይገፈፍ ቆሌ ከሆነ ሁሉ ነገራቸው የደነገጠው ማለት ነው። እንግዲህ እንዴት ነው እንደዚህ ሆኑት? በእውነት በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም። አለን ካለን እውነት እግዚአብሔር ያገኘን፣ ሰይጣን ያገኘን። ራሳችንን ስንፈልግ ያገኘነው ጉድጓድ ውስጥ ነው? ሰማይ ላይ ነው? የት ነው ያገኘነው ራሳችንን? ፍልስፍና ውስጥ ነው? ግትርነት፣ አልሞት ባይ አልሸነፍ ባይነት ነው ወይስ በትህትና ውስጥ በመንፈሳዊ ሕይወት ውስጥ ነው? ልክ ስንነቃ ሲገባን ስንባንን በሽተኞች ሆነን ነው ራሳችን ያገኘነው? ኤችአይቪ ነው? የካንሰር ነው? የአእምሮ ዘገምተኞች ሆነን ነው? ምን አይነት ማንነት ውስጥ ሆነን ነው ስንባንን ራሳችን ያገኘነው? እኔ እንደዚህ አይነት ሰው ነኝ ብላችሁ ልክ የሆነ ማንነት ውስጥ ስትገቡ ያኛው ማንነታችሁ ስታዩት እንዴት ተጸየፋችሁት? እንደዚህ ነበርኩ፣ እውነት እንደዚህ ነበር የማወራው፣ ዓለማዊ ያለውኝ እንደዚህ አይነት አስተሳሰብ አስብ ነበረ ብላችሁ የምታስቡትን ያን ነገር እስቲ አስቡት መልሳችሁ። አሁንም አስቡት ያን ነገር። ውርደት ነው። ማንም ሰው ራሱን ሲያገኘው ክብር አይሰማውም። እግዚአብሔርን ሲያገኝ ነው ክብር የሚሰማው። መላእክቶቻችንን ስናያቸው ምህረት ሲደረግልን ነው ክብር የሚሰማን። ማንም ሰው በምድር ላይ እየኖረ ራሱን ሲያገኘው ክብር አይሰማውም። ምናልባት መልካምና ድንቆኝ ተፈጥሬያለሁና አመሰግንሃለሁ ብለን በአፈጣጠራችን ራሳችንን ስናስበው ድንቅ አፈጣጠር ልንል እንችላለን። አይምሮ፣ ህሊና፣ ልቦና የሚባሉት ነገሮችን ግን ስናስባቸው ተባብረን ተጋግዘን የእግዚአብሔርን ስም ዘርጠን ጥለን ሰድበነዋል፣ ረግጠነዋል። የእግዚአብሔርን ስም ባለጌዎች፣ ቆሻሾች ነን እኛ ሰዎች ስንባል። አንድም ቦታ ላይ እግዚአብሔርን ያስከበርነው ቦታ የለም። ራሳችንን ስናገኘው የሚሰማን ስሜት የውርደትና የመጥፎ ስሜት ነው። ማንም ሰው ራሱን ሲያገኘው የክብር ስሜት አይሰማውም። የውሸት ነው። ዮጋን ብትለው ሜዲቴሽንን ብትለው ይሄ ዩኒቨርሱን አናግረዋለሁ ራስን በቃ የሚገርም ነገር ይሰማ ኖ እግዚአብሔርን ይዞ ራስን ፍለጋ እጅግ ውጤታማነት ነው። ያረካል፣ ያስደስታል። ለምን? ቢያንስ ራሳችን ስናገኘው ስናዘን መጽናኛ ነው የእግዚአብሔር ቃል፣ ስሙ፣ ሐሳቡ። ባዶ እጃችንን ግን ራሳችን ስንፈልገው ገመድ ነው የሚታየን እና እንዴ ምን አይነት ዓለም ውስጥ ነው ያለሁት ብለህ ገመድ ፍለጋ፣ እንጨት ፍለጋ ነው ለመታነቅ፣ ለመግደል ራስን። ማን ነው ራሱን የሚወድ እንዴ? በድምጽ አንዳንድ ሰዎች ይላሉ ሪከርድ የተደረገ ድምጽ ሲሰሙ የራሴን ድምጽ በኦዲዮ ስሰማው ደስ አይለኝም፣ በቪዲዮ ሳወራ ሳየው ደስ አይለኝም ይላሉ። ከዚህ አንጻር እንኳን የራሳችን ማንነት እንጠለዋለን። ድርጊታችንን ስናስበው ንስሐ አባት ጋርም ሄደን ላናቅ እንችላለን እኮ ግን ኃጢአት ምን እንደሆነ ባናውቅ እንኳን ህሊና ይወቅሳል። ሙርሲዎች፣ ሐመሮች፣ ሃይማኖት የላቸውም ብለን የምናስባቸው በመጽሐፍ ቅዱስ ቋንቋ ስኩቲስ የምንላቸው ዘላን የሚባሉት ምንም ሃይማኖት የሌላቸው ሰዎች የምንላቸው እንኳን ቆሻሻውንና ንጹሑን መጥፎና ጥሩን ያውቁታል። ህሊናቸው ይፈርዳል። ኖ ይሄ ማድረግ የለብንም ብለው ሰብአዊነት አላቸው። ከመንፈሳዊነት የማይጠበቅ በእናንተ ምክንያት በአሕዛብ ዘንድ ስሜ ይነቀፋል ነው ያለው እኮ እግዚአብሔር። በእናንተ ምክንያት ነው ያለው። ስለዚህ
መንፈሳዊነት ሃይማኖተኝነት ምን እንደሆነ ትርጉሙ ግራ እስኪያጋባ ድረስ የሰው ልጅ እግዚአብሔርን እጅግ በጣም ተደፋፍሮታል። በጎ ነገር መልካም ነገር ነው ብሎ ጥበብን የቃመ መስሎት ጠባብነትን ሲቅምና ሲበላ ሲልስ ነው የኖረው። ሳያመዛዝን ኖሮ ሚዛን ላይ ተቀመጠ። ኃጢአቱ አመዘነበት። ስለዚህ እኚህ እናት አጥፍተዋል። ማን ያጠፋው? አጎትየው ነው። ማን የሚጠየቀው? ልጆቹ ሕፃን ሆነው ነው አብሾ የጠጡት። እስቲ በዚህ ኃጢአት ውስጥ የሚጠየቀው ማን ነው? ማስተዋል የነበረበት ማን ነው? አባትየው ናቸው። ሳያስተምሩ በመሞታቸው ነው። ሂደቱ ነው በቃ ሁኔታው። የተሰራ ስራ አለ። የሆነ ጥበብ ነው እየተባለ የመጣ ሀገር በቀል እውቀት እየተባለ መጥቶ የሆነ ሰው ትውልዱ ላይ የተሰራ ነገር አለ። ስለዚህ ጥፋቱ ደብተራና መርጌቶች ላይ ነው። ስር ማሽቀጠል በጣሹ ላይ ነው። ኮኮቆጣሪው ላይ ነው። ህዝቡን ያሳሳቱት ላይ ነው ጥፋቱ ያለው። የዚህ ገጠመኝ ዋና ዘውጉ እንዲሆን ፈልገው ይሄን ነው። ስለ ሌዝቢያን ብዙም አላወራሁም። ሌዝቢያን ያደረጋቸው መንፈስ ማን እንደሆነ የተናገርኩት ታሪኩ ራሱ ሰፊ ስለሆነ ምናልባት በሚቀጥለው ገጠመኝ ላይ ስለ ሌዝቢያን በደንብ ዘርዝሬ የማወራበት የማስተምርበት ምንድነው ሌዝቢያንነት፣ ፌሚኒስትነት ምንድነው ብዬ ከገጠመኝ ጋር በደንብ ዲቴል የምገባበት ገጠመኝ ላይ እንደሚመጣ ተስፋ አደርጋለሁ። እዚህ ላይ የቤተሰቦቹ ታሪክ ላይ ብቻ ነው ማተኮር የፈለኩት፣ እንዳይቦረቀቅ ነው። ሰዓቱ ሲረዝም ስልችት እንዳትሉ ብዬ ነው። ሳላስተምርም ማላልፈው ወይም ሳልመክርም ማላልፈው አንድ ሐሳብ ላንሳ። ምክር በእርግጥ ብዙ መክር ያለው ግን እግዚአብሔር ምን ይላል መሰላችሁ? በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ወረድ ብሎ ቃል ሥጋ ሆነ ይላል። የሰው ልጅ የተሰጠው እንጀራ አለ፣ ምግብ አለ፣ መጠጥ አለ። እሱም የክርስቶስ ሥጋና ደም ነው። ከዚህ ውጪ ጥበብ የለም። ከዚህ ውጪ ዕውቀትን የሚገልጽ የለም። ሁሉም ከዚህ ውጪ ከሆነ ሞትን የሚጠራ መርዝ ነው። በመሰረቱ ማንኛውም ነገር ከልኩ ካለፈ መርዝ ነው። ውሃም ቢሆን ምግብም ቢሆን የትኛው መልካም ነገር ነው የምትሉት ነገር በመጠኑ ሲሆን ነው። እሳትን በርቀት ስትሞቁት ያሞቃል፣ ስትገቡበት ግን ያቃጥላል፣ ጠባሳ ነው የሚያመጣው። ስለዚህ ሁሉ ነገር በመጠኑ ሲሆን ሕይወት ነው። ከመጠን ሲያልፍ ግን መርዝ ነው። ስለዚህ ክርስቶስ ለኛ የሰጠን ምንድን ነው? ብሉኝ ጠጡኝ፣ ጥንት ምግብ ፈልጋችሁ አትብሉ የተባላችሁትን በላችሁ፣ አሁን ይኸው የሚበላሁኝ የመጣው ጥበብም እኔ ነኝ፣ ዕውቀትም እኔ ነኝ፣ መልካ ኢየሱስ ጸልዩ፣ ይኸው ሕይወት ሆኜ መጥቻለሁ ብሎ እያለ ሌላ ባዕድ ነገርን ማስተማር ምን ይባላል? ጥበብ ነው እየተባለ ሌላ ነገር ኮተት ውስጥ አብሾ አፍልዎ እየተባለ ምንድን ነው ያስተማራችሁት ህዝቡን? ሊያውም ባብነት ትምህርት ቤት ውስጥ ምንድን ነው ትውልዱ ጭንቅላት ላይ የከተታችሁበት? ለትውልዱ ያቀበላችሁት ነገር ምንድን ነው? የእውነት ጠቅማችሁታል? ይሄን ህዝብ ራሳችሁን ጠቅማችኋል? ቤተክርስቲያንን ጠቅማችኋታል? በዚህ እውቀት ዘላቂ የሆነ መፍትሄ ነው? ኢየሱስ ክርስቶስን ሸፈነው ጋረደው ብለው የሚናገሩት መናፍቃን እውነት ገድላትና ድርሳናት ነው ወይስ እናንተ ናችሁ የሸፈናችኋት? ቤተ ክርስቲያን የጀርባ ቅማል የሆናችሁባት እናንተ ናችሁ። የጀርባ ቅማል ማለት እንደዚህም ብላችሁ አታነሱት፣ ግን ይመጠምጣል ደማችሁን ከጀርባ ላይ ሆኖ አጉል ቦታ ላይ ተቀምጣችሁ በዚህ ቅጠል በዚህ መስቀል ይዛችሁ ህዝቡን አደናገራችሁት። ሊያውም መስቀሉን ሳይሆን ቅጠሉን እንዲመርጥ ነው ያደረጋችሁት። ግራ ገባው ህዝቡ። ሁለቱም አንድ ነው ይላል። አቤት እንዴት እንደምትጠየቁበት። ምናልባትም እኮ ራእየ ማርያምና መንገደ ሰማይን አንብቡት። ዲያቆን ለብቻው ካህን ለብቻው ይሄን ያደረገ ስርማሽ ቅጠል በጣሹ የሚቃጠልበት የሲኦል ስፍራ አለ ብዬ ስናገር አይደለም መናፍቃኑ የኛዎቹ ካህናቶች ተረት ተረት ነው ሊሉ ይችላሉ። አይሰሙ ማናየው ሄዶ ይላሉ። አቤት ይገርማል በጣም። ፍትሐ ነገሥት ላይ አውደ ነገሥት አላልኳችሁም? ፍትሐ ነገሥት ላይ በድቁንናም ሆነ በክህነት በአጠቃላይ በአገልጋይነት ደረጃ ላይ ሆኖ ስርማሽ ቅጠል በጣሽ ሆኖ የተገኘ ቅጣቱ ምን ያህል ከባድ እንደሆነ ታውቃላችሁ? በጣም ከባድ እኮ ነው ቅጣቱ። ቤተክርስቲያን በዚህ ጉዳይ ላይ ለምን በሰፊው እንደማታስተምር አይገባኝም። ጭራሽ ህጉን ያወጡት አባቶቻችን ናቸው። ህጉን ያወጡትን ሊያስተካክሉ የሚፈልጉት ደግሞ ማን ናቸው? ለራስ ሲቆርሱ አያሳንሱ፣ ለራሱ ይጥም አልፈሱ እንደሚባለው አይነት ነገር ነው።
ጥቅሶቹ የሚያበራየውን በሬ አፉን አትሰረው እንደሚባለው አይነት ነገር ነው የሚሆነው። ይሄ ምንድነው? የቤተክርስቲያን ሳንቲም ለምን ሰረቃችሁ ለምን በላችሁ ሲባሉ እንደኛማ አገልጋይ ነን እኮ የሚያበራየውን በሬ ለምን አፉን ታስረዋለህ እንደሚባለው ብሏል ቅዱስ ጳውሎስ። ስለዚህ ብንበላም ችግር የለውም የኛው ነው ይላሉ። ሌላ ሲሆን እቺ ጥቅሷ ለዚህ ነች። ካህናትንም ይወቅስ ዲያቆናትንም ይወቅስ ከፍትሐ ነገሥቱም ከገድሉም ከስንክሳሩም ከመጽሐፍ ቅዱስም ተጠቅሶ ደግሞ ልክ ልካችሁ ሲነገራችሁ ደግሞ አባቶችን ተሳደበ ይባላል ነው። እግዚአብሔር ይማረን። ሰላም ሁኑ። እግዚአብሔር የተቀደሰውን ክንዱን በሕዝብ ሁሉ ፊት ገልጧል። በምድር ዳርቻ የሚኖሩ ሁሉ የአምላካችንን መድኃኒት ያያሉ። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 10 ላይ አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መድኃኒቱን ልኮልናል፣ እግዚአብሔር ጎብኝቶናል። ከራሱ ጋር አስታርቆናል፣ ብኩርናችን ተመልሷል። ኢየሱስ ነው በማዳን ክርስቶስ ነው በመንገስ። ኢየሱስ ነው በማዳን ክርስቶስ ነው በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መካር ኃያል አምላክ በነገር ፍጹም የሆንክ ሞትን ከኛ ገለ ያራክ ፍሪዳችን አንተ ታረድክ። ኢየሱስ ነው በማዳን ክርስቶስ ነው በመንገስ። ኢየሱስ ነው በማዳን ክርስቶስ ነው በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። የሰላምም አለቃ ነህ፣ ሁሉን ላንተ ትስባለህ። የዘላለም አባት ሆነ አማኑኤል ከኔ ጋር ነህ። ኢየሱስ ነው በማዳን ክርስቶስ
ነህ በመንገስ ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ አማኑኤል ጌታ ተወለደ የድንግል ማርያም ልጅ ተወለደ በፈቃዱ ሊያድነን ወደደ አብ ሊታረቅ ክንዱን ሰደደ በፈቃዱ ሊያድነን ወደደ አብ ሊታረቅ ክንዱን ሰደደ አማኑኤል ጌታ ተወለደ የድንግል ማርያም ልጅ ተወለደ በፈቃዱ ሊያድነን ወደደ አብ ሊታረቅ ክንዱን ሰደደ በፈቃዱ ሊያድነን ወደደ አብ ሊታረቅ ክንዱን ሰደደ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙ በፊቱ ነው። ኢሳይያስ 40:10 መንግሥተ ሰማያት ጠባቂዎችን ንስሐ ግባ